እንዴት ናችሁ ወገኖች? ሰላም ነው? እንዴት ነህ በለጠ? ደህና ነህ? ሰላም ነው? እግዚአብሔር ይመስገን። ርዕሱን አይተዋል? ጳጳሳቱ አንድ ናቸው ወይ የሚል ጥያቄ አለኝ። እሱን እስቲ መልሱልኝ። እሺ፣ ከርዕሱን ጀምርና ከዛ ወደ አንተ ጥያቄ እንመጣለን። ርዕሱን አይተዋል? ርዕሱ ፕሮ አንድ ናቸው የሚለው መጀመሪያ ጳጳሳቶቹ አንድ ናቸው ወይ እናንተ? አይ መጀመሪያ ከፕሮቹ ነው የምንጀምረው። ርዕሳችን እኛ ነን የምናውቀው በለጠ። ኦኬ፣ የጳጳሳቱ ይበልጣል ወይስ የቲክቶክ ሰዎች ይበልጣል? ለመጨረሻ ጊዜ ርዕሱ ላይ ትወያያለህ? ኦኬ፣ ጳጳሳቱ አንድ ናቸው ወይ? መጀመሪያ ንፍጣ መሰረተ ክርስቶስ የጸጋ መቀበያን ያለችበትን ያሳየህ እስቲ ጥምቀትን። እኔ እኮ መካነ ኢየሱስ ነኝ አልኩህ እኮ። አይ አንድ ነን ስላልክ ነው። እና ደግሞ ሌሎቹም ፕሮቴስታንት ወንጌል አማኞችም ጸጋ መቀበያ፣ ለምሳሌ ኤምኬሲ ጸጋ መቀበያ ነው ጥምቀት ያለችበትን እስቲ። አይ መካነ ኢየሱስ እና መሰረተ ክርስቶስ አልክ ብሎ ወንጌል አልክ አንድ ነው። ወንጌል አማኝ በሚለው ነው አንድ ላይ ነው የሚያምኑት። በእምነት ነው ሰው እንደሚድን የሚያምኑት። ጥምቀት ብቻውን አያድንም እኮ። መካነ ኢየሱስም እንደዛ ነው የምታምኑ። ቆይ ኢየሱስ ላይ አንድ ናችሁ? ኢየሱስ ላይ ጥምቀት ኦኬ፣ ኢየሱስ ላይ አንድ ናችሁ። እሺ ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል ብለህ ታምናለህ? ያመነ የተጠመቀ ይድናል ይላል እኮ መጽሐፉ። አሁን ቆይ እሺ፣ ጥያቄ ምንድነው? ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል ብለህ ታምናለህ አታምንም? ብለህ ታስባለህ አታስብም? አምናለሁ። እሺ ኢየሱስ ጥምቀት ለድህነት ብሎ አስተምሯል ብለህ ታምናለህ? ጥምቀት ለድህነት ሲባል ግን ምን ማለት ነው የሚለው እኮ። አምኖ የሚጠመቅ ሰው ይድናል። የሚድነው አምኖ የተጠመቀ ሰው ነው። ጥምቀቱ ራሱ እኮ ሲያምን ነው እኮ። ሳያምን አይደለም፣ አምኖ ችግር የለም። ስለዚህ ለድህነት የሚሆነውን የእግዚአብሔርን ጸጋ የሚካፈለው አማኙ ወደ ጥምቀቱ ሲገባ ነው። እሺ አሁን ጌታ ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አልክ። እሺ ጴንጤዎች ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል የሚለውን ያምናሉ እኮ። አይነጣጠልም እኮ። ኦኬ አሁን ለምሳሌ ያመነ ሰው ማለት ነው አልጠመቅም ማለት አይችልም እኮ። አይደለም ችግር የለም። አልጠመቅም ይላል ወይ ምናምን እሱን አይደለም። ራሱ ሲጀምር ጥምቀት የእግዚአብሔር ጸጋ መቀበያ፣ ያ ጸጋ ደግሞ መዳኛ፣ ዳግም የምንወለድበት የኃጢአት ስርየትን የምናገኝበት ጸጋ እንደሆነ እንያዘውና ጴንጤዎች ኢየሱስ ጴንጤዎች ጥምቀት ለድህነት ብለው ባትል ደስ ይለኛል። እንዳለ እኛ አንድ ነን፣ ወንጌል አማኝ በሚለው አንድ ነን። ችቆ አንዴ እስቲ እንደው አሁን አንተ ነህ እኮ አንድ ነን ያልከው እንጂ እንደ ምድር ላይ ያለ አቅ እኮ ነው። ጴንጤ በሚለው ነው ከሆነ ታወቀው ሁላችንም። ወንጌል አማኝ ነው ፕሮቴስታንት በሚለው። እሺ ሙሉ ወንጌል ኦኬ፣ ኦኬ እንትን ልበላሽ፣ ሙሉ ወንጌል ልበለው ወይ አንድ ነው ወንጌል አማኝ ነው የሚባለው። አሁን ለምሳሌ ነው መካነ ኢየሱስ ነኝ ሙሉ ወንጌል ሲኖር ኮንፈረንስ እንሄዳለን፣ እንካፈላለን፣ አንድ አይነት ነገር ዘይዱ የሚያገለግሉ አሉ። ትሄዳላችሁ፣ ችግር የለም። እሺ ሙሉ ወንጌል ለምሳሌ ጥምቀት ለድህነት ነው ብላ ታስተምራለች? አይነጣጠልም፣ ሁለቱ አይነጣጠልም ሳይሆን ለድህነት ነው ብላ እስቲ አሳየኝ። አንድ ሰው ካመነ ማስረጃ አልጠመቅም ማለት አይችልም። ማስረጃ ጥምቀት ሳይነጣጠል ለድህነት ይሆናል ያለችበትን እኮ ነገርኩ። አሁን እንትን ከፍቼ ላሳየ አይመቸኝም፣ ስራ ቦታ ስለሆንኩ። እሺ አንድ ጴንጤ ያስገባና ጥምቀት ለምን እዚሁ ጋር ከጴንጤዎች እስቲ ቪዲዮ አሳዩን። ጥምቀት ለድህነት አይደለም ያለ ማሂ አንቺ ጋር ካለ ወይም ዮኒ ከጴንጤዎች ጥምቀት ለድህነት እንዳልሆነ የተናገሩበት እና በጋሻወር ምናምን ክፈቱለት ፊት ለፊት ላለላችሁ። ይኸው የመሰረተ ክርስቶስን ስላነሳ የቃሌን ይቀጥላል። እዚሁ ቲክቶክ ላይ ያሉትንም የሚያውቃቸውም ከሆነ እኛ ራሳችን ጥምቀት ለድህነት ብለን እኮ ተወያይተናል ከተለያዩ ወንድሞች። አሁን የነ ኤፍሬም ምናምን የነ እንትና ልታሳየን ነው መሰለኝ አይደል? የማን ላሳይ? ምረት እነሱ ጴንጤ አይደሉም። እነሱ ወንጌል አማኝ አይደሉም። ስላየው ጫፍጫፉን በደንብ አላየው ነበር። ምረት አንተ የማን ነው የምታሳይ? አሳየኝ አንተ ምረት። የሁሉም አለ ምረት አንተ የፈለግ አንዱን አውጣለት። እኔ አሁን ጥምቀት አያስፈልግም ሰው ከዳነ በኋላ አያስፈልግም የሚል አሳየኝ እስቲ አንተ። እንደዛ ያለ ሰው አለ? እንደዛ አይደለም። ማይ ጠየቅነ ከዳነ በኋላ ነው ለመዳን ነው ሲጀመር ጥምቀት። እኔ አሁን ቃሌም ሲያወራ ሰምቻለሁ፣ ሌሎችም ሲያወሩ ሰምቻለሁ። አይነጣጠልም ነው የሚሉት። ጥምቀትና እምነትና ጥምቀት አይነጣጠልም ነው ያሉት። አይ እሺ ችግር የለውም አይነጣጠል
ግን ሰውየው ግን የሚድነው ሲጠመቅ ነው ወይስ ከመጠመቁ በፊት ባመነበት ቅጽበት? አምኖ ይድናል። አሁን ለምሳሌ ወዲያው እንዳመነ የሆነ ሰው መንገድ ላይ ቢሞት ላይድን ነው? አይቶ ቢሞት ምናምኑን ሲሞት እናወራለን። አሁን በቲዮሎጂ ደረጃ በአስተምህሮ ደረጃ መጽሐፍ ቅዱስ ላይ የተቀመጠው ሰው እሺ፣ ለምሳሌ ቅዱስ ጳውሎስ ያመነው መቼ ነው? ያመነው ያው ደማስቆ ላይ እንትን ካለለት በኋላ ጌታ ኢየሱስ ሲገለጥለት ደማስቆ ላይ እሺ፣ ደማስቆ ላይ ተገለጠለትና ወደ ሐናንያ ላከው አይደለ? ሐናንያ ደግሞ ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ አለው። አምኖ ከዳነ እንዴት በኃጢአት ውስጥ እንዳለ ተናገረ? እኮ አምኖ ነው የተጠመቀው እኮ። ያው አይለያየም ማለት አይደለም። ደማስቆ ላይ ሲያገኘው ድኗል ብለኸኛል። የኃጢአትን ስርየት ያገኘው ወይም ዳነው ደማስቆ ላይ ከሆነ ሐናንያ ግን ከኃጢአትህ ታጠብ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ነው ያለው። ስለዚህ ከዛ በፊት ገና የኃጢአት ስርየትን አላገኘም፣ አልዳነም ማለት ነው። ይኸው ስህተት ነው። አምኗል፣ ቢያምንም ግን የኃጢአት ስርየትን ያገኘው ከኃጢአቱ የተታጠበው ሲጠመቅ ነው። ከመጠመቁ በፊት ልክ ባመነበት ቅጽበት ነው ያልከው። ይህ መጽሐፍ ቅዱስ ነው ማለት ነው። ለምንድን ነው መጽሐፍ ቅዱስን የማትቀበለው? እሺ እኔ ደግሞ ልጠይቀኝ አንተ እዚሁ ጥምቀት ላይ ማለት ነው ትጠይቀኛለህ። ችግር የለውም። አንዴ መጀመሪያ ያለ ጥምቀት ሄዳኑ የሉም መጽሐፍ ቅዱስ ላይ ቤተክርስቲያን ከተመሰረተች በኋላ ጥምቀት ከተሰጠ በኋላ ጥምቀት በጌታችን በክርስቶስ ኢየሱስ ከተሰጠ በኋላ ያለ ጥምቀት ሄዳን አንድም የለም እኮ። ሰማዕታት ምናምን ሳይጠመቁ የሞቱ በመጽሐፍ ቅዱስ ወደ ሰማዕታት እንሄዳለን። በመጽሐፍ ቅዱስ አለ የለም? እሺ ሐዋርያት ተጠምቀዋል። ሰማዕታት ካልክ ደግሞ ሐዋርያት ተጠምቀዋል። ምን የትኛው ቦታ እንደዛ የሚላል? እሺ አንደኛ ራሱ በኤፌሶን መልእክቱ ምዕራፍ 5 ላይ ቅዱስ ጳውሎስ ስለ ክርስቶስና ስለ ቤተክርስቲያን ሲናገር ምንድን ያለው? ባሎቹ የክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ ይላል። ቤተክርስቲያንን የቀደሳት በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ነው ያለው። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት። ቤተክርስቲያን ራሱ የተቀደሰችው በዚህ ከሆነ ሐዋርያት የቤተክርስቲያን አካል ናቸው አይደሉም? ናቸው። ስለዛ ቤተክርስቲያን የተቀደሰችው በውሃ መታጠብ ውስጥ ከሆነ እነሱም ይህንን የውሃ መታጠቡን አግኝተውታል ማለት ነው። አለቀ። እሺ አሁን የሐዋርያ ጳውሎስን ነግረኛል። አናንያ እንዳጠመቀው ማለት ነው። እንደዚሁ የቅዱስ ጴጥሮስንም የቅዱስ ዮሐንስም እንደዚህ የተጻፈ አለ። ግዴታ ልክ ለጳውሎስ በተነገረው መሰረት ለሁሉም ለእያንዳንዱ አንድ በአንድ መነገር አይጠበቅበትም። እንደ ቤተክርስቲያን ግን ቤተክርስቲያን የተቀደሰችው በውሃ መታጠብ ስለሆነ ምንድነው በዚህ በውሃ መታጠብ የተቀደሰች ቤተክርስቲያን አካል ደግሞ ስለሆኑ ሐዋርያቱ እነሱ የሚያገኙት ይህንን ነው እንጂ ከዚህ የተለየ ነገር አይሆንም። አለቀ። እንዴት ነው የተጠመቁት? በምን መልኩ ማንን ምናምን የሚለው ነገር ዝርዝር አልተጻፈልንም። ዝርዝር ያልተጻፈልን ነገር ላይ እኛ አንገባም። ምንድነው እሱ ላይ መግባቱን ተወት እናደርገውና ግን ከተቀመጠልን አንጻር ግን ጥምቀት እንደሚያገኙ ግን ግልጽ ነው። አንዳንዶች የእግራቸውን መታጠብ እንደ ጥምቀት ይቆጠራል ይላሉ ምናምን። እሱ አስተምህሯችን እንደ አስተምህሮ የምንይዘው አይደለም። የእግር እጥበት ላይ ያኔ በቃ እንደ ጥምቀት ተቆጥሮላቸዋል የሚለውም ማለት ነው። እይታ አለ፣ ችግር የለውም። እይታ ቢኖር ግን አስተምህሯችን አይደለም፣ መች እንደሆነ አናቅ ብለን ነው የምንዘጋው። አሁን መለስ እንበልና ማለት ነው እንዳንስተው አሁን ጥምቀት ለድህነት ብለው ጴንጤዎች አያምኑ። ጥምቀት ለድህነት ብለው የወንጌል አማኝ ሁሉም አንድ ነን እኛ። ጴንጤ እኮ ይኸውልህ፣ አንዴ ይቅርታ ሉተራን ዳይቨርሲቲ እኮ እንደሆነ እኮ እኛ እኮ ማንም የካደ የለም። ግን አንድ ነን። አሁን አምስቱ ሶላ ራሱ የሚባለውን እኮ ዋናው እምነት ብቻ። አንተ መካነ ኢየሱስ ስለሆንክ በመካነ ኢየሱስ ትምህርት ይሄኛው ልክ ነው ወይ ብለህ ራስ ትፈትሸዋለህ። እሺ ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። ይህ ትክክል ነው አይደለም? አሁን እኮ የተቆረጠ ቪዲዮ እኮ ነው።
እሺ በትክክል ተው ሙሉ አይታል ጥምቀት ለዚህ ለልጅነት እንትን አይልም ይሄው ጥምቀት የሚለውን አሰማው መጀመሪያ የውሃ ጥምቀት ብሎ ነው እኮ የሚጀምረው። እሺ አንድ ያሰማኝ ድምፁ ልጨምር። እሺ ስማው። እሺ ጥምቀት ምንም አይነት ነገር ከልጅነት ጋር የተገናኘ ነገር አይገኝም። ደህንነት አይገኝም። የኃጢአት ስርየት አይገኝም። ይህን አስረግጠን እናገራለን። በጥምቀት ያልተጠመቀ ይፈረድበታል። በጥምቀት ከልጅነት ጋር የተገናኘ የድህነት ነገር የኃጢአት ስርየት ምናምን እንደዚህ ነገር አይገኝም አለ። አሁን ይህ ትክክል ነው አይደለም? ባንተበት አይ እንደዚያ ቪዎች እኮ አሉ እኮ እኛ ፕሮቴስታንት ውስጥ የለም እኮ እያልኩ አይደለም። በአንተ እምነት ትክክል ነው አይደለም? በመካነ ኢየሱስ ዳይቨርሲቲ ብለን ነው አሁን አንዱን ለአንዱ እንደዚህ ተወጋግዘን አናውቅም፣ እንደዚህ ተባብለን አናውቅም። አይ እንደ ተወጋግዘን ዳይቨርሲቲ የምንቀበለው ነገር እንደምታወግዙ ይኸው ያሳያል። አሁን ከራስህ የእምነት መግለጫ እኔ ለምን እንደማታነቡት መጽሐፋችሁን አላውቅም፣ ግን የሉተራንን እንትን አምጥተህ እየነገርከኝ ምንም የድሮ የሚባል ነገር እኮ የለም ብራዘርዬ። እሺ አንድ ያሰማውና ከዛ እንመለስበታለሁ። እሺ ይሄንን ስማው። እሺ አንድ ከሆናችሁ ይሄን ንግግር ስማው። እሺ እዳን ማንም ሰው ጌታን ሲቀበል ከዚህ በፊት ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደረግም፣ እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው የማስተምረው ማለት ነው። እኔ እኮ በጣም ለምን ድርቅ ብላችሁ እንደምትከራከሩ ነው እኮ። በዚህ ጉዳይ ላይ ደግሞ ልንገርህ አኬ፣ አሁን ለምሳሌ ማለት ነው አንድ ሰው ጌታን ሲቀበል ማለት ነው ከኦርቶዶክስ መካነ ኢየሱስ ይመጣል አይደል? ጌታን ይቀበላል። አናጠምቅም እኛ ማለት ነው ከኦርቶዶክስ ስለሚመጣውን ህፃናትን ስለሱ አይደለም። አሁን ስለ ህፃናት ልንገርህ፣ አሁን እሱ ያነሳው ያንን ነው። ኦርቶዶክስ ያለውን ትምህርት ይዘው ህፃናትን ሲመጡ ጥምቀቱ ያው ተቀባይነት ስላለው የኦርቶዶክስ ጥምቀት መካነ ኢየሱስ ሲመጣ አንቀበለውም። ግን ሰውየው እጠመቃለሁ ካለ እናስጠምቀዋለን። አንዴ ቆይ፣ የኦርቶዶክስን ይዘው ህፃናትን ያጠምቃሉ እኮ ነው እያለ ያለው ማይ ብራዘር። የህፃናትን ጥምቀት ነቅፎብህ እኮ ነው እያወራህ ያለው ነው አይደል? እንደዛ ነው እኮ እያልኩ ያለሁት። እኔ ደግሞ ልንገርሽ አያስጠምቁም ነው እሱ። አሁን የህፃናት ጥምቀት የህፃናት ጥምቀትን መካነ ኢየሱስ ያጠምቃሉ። እሱን እየተቃወመ እኮ ነው እኮ ገብቶኛል እኮ እሱ እያለ ስለማያጠምቁ አልክም ነው እያለ ያለው ወደዛ እኮ ሳው። ስለዛ የሚመጡ አማኞች ሲኖሩ መካነ ኢየሱስን አልፈልግም አለ። በቃ አለቀ። መካነ ኢየሱስን አይቻልም፣ ወደ ጤነኛዎቹ አብያተ ክርስቲያናት ነው የምልከው። ስለዛ መካነ ኢየሱስ ጤነኛ ቤተክርስቲያን አይደለችም ነው እያለ ያለው። በጥምቀት ጉዳይ ነው ያወራውን እዚህ ጋር እኮ ሳው። በጥምቀት ጉዳይ በቃ ጤነኛ አይደለችም። አሁን እኔም አንተን እየጠየቅኩ ያሉት ለምሳሌ ቅድም የሰማኸውን ወንድም እሱ የተናገረው ትምህርት በጥምቀት እንዲህ አይገኝም ያለው ጤነኛ ነው ወይስ አይደለም? ወይም ደግሞ ትክክለኛ ነው ወይስ አይደለም ትምህርቱ? አሁን ኤርሚያስ ያወራው ከጥምቀት አንፃር አይደለም። ከሱ በፊት የነበረው በጥምቀት እንዲህ አይገኝም፣ ይሄ ድህነት፣ ልጅነት፣ የኃጢአት ስርየት አይገኝም ያለው ትክክል ነው ወይስ አይደለም? ማለት እንዴት አይነጣጠልም ወይ? ለምን አትሰጠውም? ከጎን ላለው ልጅ ሰጠውና እሱ ያወራል። አይነጣጠልም አልኩ እኮ እኔ አሁን ይነጣጠላል አይነጣጠልም አላልኩም። ይሄ አሁን ልጁ የተናገረው በጥምቀት ድህነት አይገኝም፣ የእግዚአብሔር ልጅነት አይገኝም፣ የኃጢአት ስርየት አይገኝም ሲል አልነበረ? ትክክል ነው አይደለም? ቦታ መካከሉ ይጥሉና መጨረሻ ላይ ግቡ። የሜሎስን ነው የምትለኝ? ሰዓቱን እኮ ወሰዳችሁብን ጆን። እኔ ይህን ያህል ትልቅ ልዩነት ነው ብዬ አላሰብም። ችግር የለውም። ትክክል ነው አይደለም ነው ያልኩህ። እኔ ልክ ነው የሜሎስ ምንም። እሺ የሜሎስ ትክክል ነው። አሁን ደግሞ እሺ በእናንተ በመካነ ኢየሱስ ደግሞ ጥምቀት የእግዚአብሔር ልጅነትን ያሰጣል፣ የኃጢአት ስርየት ይገኝበታል፣ ያድናል ብላችሁ ደግሞ ታምናላችሁ። እንግዲህ ያምናሉ ልበል። አሁን አንተ ሙሉ ለሙሉ ቤተ እምነትን ክደኸዋል። እሺ መካነ ኢየሱስ እንደዚህ በማለት አልካድኩም።
በእምነት እኮ ብቻ ይላል እኮ የሉተርም እንትን 5 ሶላዎች ላይ በእምነት ብቻ እኮ ይላል። በስመ አብ የሚገርም ነው። አውጣለት አሁን የላርጅ ካቴኪዝም 4ኛውን ክፍል አውጣለት። ኦን ባፕቲዝም ኮንሰርኒንግ ባፕቲዝም እንግዲህ አሁን መጽሐፍን አነብልሃለሁ ማለት ነው። መካነ ኢየሱሶች ምናምን ስትመጡ ፕሮቴስታንቶች የእናንተን መጽሐፍ ልናስተምራችሁ እንገደዳለን፣ በሚያሳዝን ሁኔታ ማለት ነው። ስለ ጥምቀት አሁን የነሚሎስ ወንድማችን እየተናገረው ምን ነበር የተናገረው? እንደው በጥምቀት የኃጢአት ስርየትም ሆነ ልጅነት ድህነት አይገኝም ነው ያለው። ይኸው አሁን መካነ ኢየሱሶች የመጀመሪያውን ፔጅ ገለጠለት። መጀመሪያ ማን እንዳሳተሙ በሉትራን ሄሪቴጅ ፋውንዴሽን የታተመ ነው። እሺ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን ልክ በምን በሉተራውያን እሺ የእምነት መግለጫዎች ላይ ያላትን የአቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይላል። 5.3 ንዩት 3ኛ ላይ ያለውን አሁን ይሄ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው እንደዚህ ብላ የተናገረችው 5.3 የሚለውን አያችሁ። ቤተክርስቲያኒቱ ይላል ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች። የሉተርን ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ አድርጋ ትቀበላለች። እሺ የሉተር ካቴኪዝም ትክክለኛ የእግዚአብሔር ቃል ማብራሪያ ከሆነ እኒዋ እሺ ላርጅ ካቴኪዝሙን 4ኛው ክፍል በእንተ ጥምቀት። እሺ ይሄኛው ስሞል ካቴኪዝም ነው። እሺ ይሁን በቃ ከስሞል ካቴኪዝሙ እንጀምር። ይሁን ይሄ ስሞል ካቴኪዝሙ ነው። ስሞል ካቴኪዝም ላይ ጥምቀት ምንድን ነው ብሎ ይጀምራል። አይተዋል። የመጀመሪያው አንደኛ ይለና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ትንሽ ራቅ አድርጎ ይልቁንስ ትንሽ ራቅ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ታዲያ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ በማቴዎስ 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም እንደዚህ አጥምቋቸው ያለው ነው ይልና ሁለተኛውን ጥያቄ በደንብ እዩ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? በቃ አሁን ያኛው እንትና ማነው ስሙ ሜሎስ ጥምቀት የኃጢአት ስርየትም አያሰጥም፣ ምንድነው የልጅነትም አያሰጥም፣ ድህነትም አያሰጥም ነበር አይደል ያለው ጥምቀት። መካነ ኢየሱስ ደግሞ ተመልከቱ። ከዛ ደግሞ የመካነ ኢየሱስ እምነቶች ደግሞ ቤተክርስቲያናቸውን እንዴት እንደሚክዷትም ደግሞ በዛውም እናሳያችሁ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል። ምንን? የኃጢአት ይቅርታን። ከሞትና ከዲያብሎስ ይቤዣል። ጥምቀት ከምን ይቤዣል? ከሞትና ከዲያብሎስ። እንዲሁም እሺ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘለዓለምን ድነትን ይሰጣል። የኃጢአት ይቅርታን ያስገኛል። ከሞትና ከዲያብሎስ ይቤዣል። ኦኬ እሺ ላርጅ ካቴኪዝም ላይ ደግሞ ሄድ። ላርጅ ካቴኪዝም ላይ ዋዛ ገጹ 280 አካባቢ ነው። አራተኛ ክፍል ትክክል። እሺ ኦኬ እሺ ከሷን ጀምር። እሺ እንዲህ ይላል ጥምቀት የሰው ጨዋታ ሳይሆን ምናምን የሚለው ላይ ማለት ነው። እንደዚሁም ጥምቀት መለስ ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይልና እሺ በተጨማሪም መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን፣ ካልተጠመቅን አንድንም። ከመጠመቁ በፊት ሰው ይወድኗል ከዳነ በኋላ የሚጠመቀው ኖ፣ እንደዛ የሚባል ትምህርት የለም። አሁን ገለጠው። እሺ ቁጥር ስንት ላይ መሰለ መታወጣልኝ? 20 መልስ የህፃናት ጥምቀት ላይ ሳይሆን እዛው ላይ መልስና 23 ምናምን 24 ምናምን አካባቢ ላይ እስቲ መለስ። ቁጥር ስንት ላይ ነው? 23 ምናምን አካባቢ ላይ ቁጥሮቹን በዳር በኩል እስቲ አንዴ በዚህ በግራህ በኩል ቁጥሮች አሉ። ዩኒ
ፔጅ አይደለም፣ ገጽ አይደለም። ገጽ ሳይሆን በግራህ በኩል የተዘረዘሩ ቁጥሮች አሉ። በግራ ኖርማል መደዳውን ከታች ወደ ላይ አረ ወደ ግራ ውሰደው። አዎ ያው 22 23 24 እሺ 24ኛው ቁጥር አካባቢ ላይ ና ማንም ሰው እሺ ሺት ኦኬ ቁጥር 24 ላይ እንዲህ ይላል የጥምቀት እሺ ቁጥር 24 ላይ ስትሬት ሂድ እሺ መንገድ ሲቀመጥ ይሄ ነው ይልና የጥምቀት ኃይሉ ውጤቱ ጥቅሙ ፍሬውና ዓላማው ምን ይላል? ማዳን ነው። ማንም ሰው ልዑል ለመሆን ሳይሆን ቃላቱ እንደሚናገሩት ወይም እንደሚሉት የሚጠመቀው ለመዳን ነው። በግልጽ የሚጠመቀው ለምንድን ነው? ለመዳን። በጥምቀት ውስጥ መዳን የለም ይላሉ አንዳንዶች። ይኸው መካነ ኢየሱስ ራሱ ማነው ዶክተር ሉተር እንደዚህ ይላል፣ ለመዳን ነው። እሺ መለስ ብል መዳን ሁሉም ሰው እንደሚያውቀው ደግሞ ይላል ማንም ሰው በሚገባ እንደሚያውቀው ደግሞ መዳን ከምንድን ይላል? ከኃጢአት ከሞት እና ከዲያብሎስ መዳን ወደ እግዚአብሔር መንግስትም ወደ ክርስቶስ መንግስትም መግባት እና ለዘላለም ከእርሱ ጋር መኖር እንጂ ሌላ አይደለም ይላል። ሌላ ነገር አይደለም። ይኸው በግልጽ ነው። በቃ መካነ ኢየሱስ ይኸው እምነቷ ምን እንዲህ ያስቀምጣለች። አንተ አሁን መካነ ኢየሱስ ነኝ ብለህ መጥተህ ከዚህ የተለየ ብታወራ አንቀበልህም። በቃ መካነ ኢየሱስ መጽሐፍ አላት። አንተ መጥተህ ያለ እውቀት እያወራህ ነው ብለን ነው የምንወስደው። ስለዚህ አሁን እኔ ደግሞ ልንገርሽ አሳየኝ አይደለ እኮ አሁን መካነ ኢየሱስ ድናለች እያልከኝ በእናንተ እሳቤ ማለት ኧረ እኛ መች አሁን መካነ ኢየሱስ ድናለች አልዳነችም ውስጥ መች ገባንና እየጠየቅን እኮ ድነዋል እያልከን እኮ ነው። አንተ አባባል እኮ ጥምቀት ለድነት ስላለች ድናለች እያልከን አላልኩም። እያልኩ ያለሁት እኔ ምንድነው ጥምቀት ለድህነት ብላ ታስተምራለች ያልኩት ይሄን ነው። መካነ ኢየሱስ ጥምቀት ለድህነት ነው ብላ ታስተምራለች። ሙሉ ወንጌል ጥምቀት ለድህነት አይደለም። ጥምቀት ለድህነት ስትል ምን ማለቷ ነው የሚለው እኮ ነው። በጣም እሺ፣ ጥምቀት ለድህነት ብላ ስታስተምር ምን ማለት ነው? በአጭሩ ይኸው ወርኩ አሁን ያነበብኩልህ ላይ እኮ መለሰው ሉተር ምን ብሎ መዳን ሁሉም ሰው እንግዲህ የትኛውም ሰው እንደሚያውቀው አለ መዳን ከኃጢአት ከሞት ከዲያብሎስ መዳን እንጂ ሌላ እንዳልሆነ ሁሉም ያውቃል አይነት ነገር ብሎ ይናገራል። እንደውም ጭራሽ ወደ ክርስቶስ መንግስት መግባት እናም ደግሞ ለዘላለም ከእርሱ ጋር መኖርን ምናምን የሚያመለክትን ይላል። ስለዚህ ይህን ሁሉ ነገር የምናገኘው በጥምቀት ውስጥ ነው ብላ ታስተምራለች መካነ ኢየሱስ። እንግዲህ ካልተስማማች ለቃሃት ውጣ። እንደዚህ ማለት ኦኬ፣ እናንተ እንደዚህ ከተቀበላችሁ እኮ በቃ መካነ ኢየሱስ ለምን አትሆኑ ሄዳችሁ? መካነ ኢየሱስ መቀላቀል እኮ ለምን መካነ ኢየሱስን እንቀላቀላለን? መካነ ኢየሱስ እንደዚህ ከደገፋችሁ መካነ ኢየሱስ እንደዚህ ከክርስትና ትምህርት በዚህ ደረጃ ከወሰደች አይቀር ወደ ክርስትና እንድትመጣ እናንተ አንድ አይደላችሁም ተለያዩ እያላችሁ አይደለም። ተለያዩ አይደለም፣ አቤቱታ እያቀረባችሁ ነው ለመካነ ኢየሱስ። እንደዛ ነው የሚመስለው። ቆይ አንዴ እኛ ተለያዩ እያለን ሳይሆን አልተለያየንም ብትሉም ኢትዮጵያ ውስጥ ነው። በነገራችን ላይ አልተለያየንም ብሎ ድርቅ ማለት ያለው ኢትዮጵያ ውስጥ ነው እንጂ በዓለም አቀፍ ደረጃ ማለት ነው አንዱ ፕሮቴስታንት ከሌላው ፕሮቴስታንት ጋር በአቃቤ እምነት ደረጃ ያሉ በቴዎሎጂ እሱማ ኦሪየንታልም ኢስተርንም ተብሎ ተለያይቷል። እኛ ሲጀመር ታዲያ ኢስተርና ኦሪየንታል መቼ አንድ ነን አለን? ተረጋጋ። አንድ ሲፕሮስን 10 እያስገባችሁት አንድ ነን ስትሉት አለብን። እናስገባለን። አንድነት እየተሰራ ነው፣ እናስገባዋለን። ምንም ችግር የለውም። ግን አንድ ነን ብለን ግን ወተን ግን አንናገርም። እናንተ በነገራችን ላይ በእኛና በኢስተርን መካከል ትልቅ ልዩነት አታመጣም። ደጋ አዲስ ያወራበት ቪዲዮ አለን እኮ አንዴ ቆይ ተው፣ አሁን ርዕሱን ሺፍት አታደርገው እንደው ስለፈጠረ መለስ በልና አሁን አንተ ምንድነው መካነ ኢየሱስ ጥምቀት ለድህነት ብላ ስታስተምር ሙሉ ወንጌል ጥምቀት ለድህነት አይደለም ብላ ታስተምራለች። መካነ ኢየሱስ አይነጣጠልም ነው የምትለው ሙሉ ወንጌል። አሁን አሳየን ስትባል ስላላሳየን ተወውና ዝም ብለህ ስማኝ። እኔ ከፈለክ ደግሞ እንግዲህ ወይ ዝም ብዬ የኤምኬሲን ገልጬ ላሳየው። እስኪ ኤምኬሲን ገልጠህ አሳየው። ያው እኮ ነው አንድ ነው በቃ ሁሉም በማስረጃ ነው የምናወራው እኛ። ይቅርታ ማለት ካላስደበርና እሺ፣ ኧረ ችግር የለም እየሰማሁ እስከዛ የኤምኬሲን ያወጣለት የመሰረተ ክርስቶስን ያወጣልና ያሳያል ጥምቀት ምን እንደሆነ ሰውየው ከዳነ በኋላ የሚጠመቀው እንደሆነ። ስለዛ ከእምነት ጋር ሳይነጣጠል ለድህነት ይሆናል ምናምን የሚባል ነገር የለም። አምኖ ድኖ ከዳነ በኋላ ወደ ክርስቲያን መጨመሩን የሚያሳይበት ወይም ደግሞ መዳኑን የሚያሳይበት ከክርስቶስ ጋር ሞቶ መነሳቱን የሚያሳይበት አይነት ነገር ሆኖ ነው የተቀመጠው እና
ጥምቀት ለድህነት ነው ብሎ አያስተምሩም እነ ሙሉ ወንጌል ምናምንም ጨምሮ ማለት ነው። እንግዲህ አሁን አንተ ካላወቅኩ የፕሮቴስታንትን ትምህርት እኛን እናገራለን፣ ችግር የለውም። አይ ካልክ ደግሞ የመምህራኖችህንም እያነሳን ማሳየት እንችላለን። የተለያዩ ጴንጤዎች የሚያስተምሩት እኔ አሁን ቅድም እኮ አሳየው። በቃ ጥምቀት እንዲህ በጣም እኮ የሚያስገርሙ ጥምቀት ለኃጢአት ስርየትም ለልጅነትም ለድህነትም አይሆንም ብሎ እየተናገረውን አዎ ትክክል ነው ካልክ በኋላ መለሰ ደግሞ አይነጣጠልም ትላለህ። ለምንድን ነው ራሳችሁን የምትዋሹት? በጌታ በኢየሱስም እንዴ! ይህ እኮ በጣም አደገኛ ነገር እኮ ነው። ይህ የዘላለም ሕይወት ጉዳይ እኮ ነው። እንዴት ሰው በዘላለም ሕይወት ጉዳይ ራሱ ላይ ይቀልዳል? እንደዚህ ሁላችሁም እንደሰማችሁት ይህ ወንድማችን ጥምቀት ለድህነት አይደለም ለኃጢአት ስርየትም አይደለም ምንድነው ከልጅነት ጋር በተገናኘም አይገኝበትም የተባለን ነገር ትክክል ነው ብሎ ሲናገር ነበር። መልሶ ደግሞ አይነጣጠልም ይላል። መልሶ ደግሞ ጌታችን ጥምቀት ለድህነት ነው ብሎ አዎ አስተምሯል ደግሞ ሲልም ደግሞ ነበር። አሁን ቅድም ለምንድነው እንደዚህ የምትባዝኑት? በጌታ የነፍስ እረኛ ምኑን ላሳየ? ይኸው አሁን ለምሳሌ ቅድም የተናገረውን እኮ አሳየው አይደል? የልጁን እሱን ትክክል ነው ብለሃል ነበር። ጥምቀት ያልከው ማለት ነው። ኦኬ የጥምቀቱ ላይ አንዴ እኮ ሳው የጥምቀቱ ላይ እኮ ነው። ለምሳሌ ኤምኬሲን አሁን ያዝ አድርገውና አንዴ ቆይ ቅድም ምን ተብሎ ለተነገረ ቃል ነበር ትክክል ነው ያልከው? በጥምቀት የኃጢአት ስርየትም ልጅነትም ድህነትም አይገኝም የሚለውን ትክክል ነው አልክ። አንተው ራስህ አሁን እየሰማን ከሱ ቀደም ብዬ ደግሞ ጥምቀት ለድህነት ነው የሚለውን ኢየሱስ አስተምሯል ስለ ደግሞ አዎ አስተምሯል አልክ። ስለዚህ አንተ የምትከተለው ኢየሱስ ያስተማረውን ሲሆን ያኛው ልጅ ያስተማረው ነው። አንተ የኢየሱስ ተከታይ ሳትሆን የሰው ተከታይ ነህ እላለሁ ማለት ነው። ተመልከቱ ጋይስ ሁላችሁም ቆይ አንዴ። ማርያም ከሌለች ስላሴ የሚሉ እኮ ሰውዬ አሉ እኮ ከሰርኮ ስትያዝ ሌላ ርዕስ ውስጥ አትግባ። ማይ ብራዘር በደንብ ስማ። ስትያዝ ሌላ ርዕስ ውስጥ አትግባ። እኛ ቤተክርስቲያን ኦፊሻሊ የማታስተምረንን አንቀበልም። ከቤተክርስቲያን የተለየ ትምህርት ያስተማረ ጳጳስ በለው ምን በለው ብታመጣ ቤተክርስቲያን የምታስተምረው ነው የምንቀበለው ነው የምንለው። አንተ ግን አሁን ምን ብለህ ነበር? ሁላችሁም ስሙ ጋይስ። እንደውም ይህንን ቪዲዮ በጌታ እንትን እስቲ አዘጋጅታችሁ ቆርጣችሁ መላክ የምትችሉ ላኩልኝ። እሺ አሁን ማውራውን አይደለም። ከዚህ ቀደም ይሄ ወንድማችን ምን አለ መሰላችሁ? ኢየሱስ ጥምቀት ለድህነት ብሎ አስተምሯል። ጥምቀት ለድህነት ነው ብሎ ኢየሱስ አስተምሯል ስለው አዎ አስተምሯል አለኝ። ከዛ የሌላ ወንድም ደግሞ ትምህርት አመጣን። አይ በጥምቀት ልጅነትም ድህነትም የኃጢአት ስርየትም አይገኝም የሚለውን ከዛ ይህ ትክክል ነው ስንለው እሱ ትክክል ነው አለ። ኢየሱስ ጥምቀት ለድህነት ነው ብሎ አስተማረ። ሌላ ወንድም ጥምቀት ለድህነት አይደለም ብሎ አስተማረ። ይሄ ወንድም ግን የትኛው ነው ትክክል ሲባል ጥምቀት ለድህነት አይደለም ያለው ነው ትክክል አለ። ኢየሱስ ተክዶ ስላሴ ተክዶ ኢየሱስን ክደው አይታችኋል። ሲያዙ የት እየሮጡ እንደሆነ በደንብ አድርጋችሁ ተክዶ ስማ። ሚዩት አድርግ ከርዕሱ ውጭ አደገኛ ነገር ባይዚ። አንተ በጣም ብዙ ፕሮቴስታንቶችን ትወክላለህ። እዚህ ሚዲያ ላይ ያሉ ፕሮቴስታንቶችን ጥሩ አድርገህ የምትወክለው አሁን አንተ ነህ። እንደዚህ ናቸው በጣም ብዙ ፕሮቴስታንቶች። ቁጭ ብለህ ሰማሽ ወንድሜ፣ እንትን እንዳትል ሚዩቱን ዝም ብለህ ከፍተህ እንዳትረብሽ። አሁን ስለረበሽከኝ እደግመዋለሁ፣ የተናገርኩትን ማለት ነው እደግመዋለሁ። ኢየሱስ ጥምቀት ለድህነት ነው ብሎ አስተምሯል አለ። ሌላ ወንድም ደግሞ ሌላ ፕሮቴስታንት ወንድም ማለት ነው ጥምቀት ለድህነት አይደለም ብሎ ያስተማረበትን አመጣንለት። ስላሴ ተክዶ ክርስቶስ ተክዶ ይዳራል እኮ የሚባልበት ቤተ እምነት እኮ ነው። ኦኬ አንዴ ተረጋጋ ወይ በቃ ውረድና በል። አሁን ኦልሬዲ ስለተያዝክ አያሳስበንም። ኦልሬዲ ምንድነው ቪዲዮ ላይ ስላለ ምንም ችግር የለም። በጣም በርካታ ፕሮቴስታንቶች እንደዚህ ስለሆኑ ዛሬ ላኩልኝና ቪዲዮ ሰርቼበት በዚሁ ርዕስ ላይ ዛሬ የምንገባለን። ወይ ደግሞ ጥምቀትን 10 እንዳይደጋገም እንትኑ ወደ ቅዱስ ቁርባን ምንድነው ከፍ አድርገ ነው እኛም መቅረብ ስላለብን ምናምን ስለሱ እናወራለን። ወደዛ እንሸጋገራለን። ይህንንም ግን ላኩልኝ እሰራበታለሁ ጌታ ከፈቀደ እና እንትን ካልኩኝ ማለት ነው ከቻልኩኝ። ሰው ምን ግን እንደተባለ አስታውሱ። ኢየሱስ ጥምቀት ለድህነት ብሎ አስተምሮ በጣም የሚያስገርሙ ጌታን ኢየሱስ ጥምቀት ለድህነት ብሎ አስተምሯል። አዎ ብሎ አምኑ። አዎ ክርስቶስ አዎ አስተምሯል እንደዛ ብሎ አመነ ይሄ ልጅ። ከዛ ሌላ ጥምቀት ለድህነት አይደለም የሚል አንድ ፕሮቴስታንት አመጣንለት። እሱ ነው ትክክል አለ። ጥምቀት ለድህነት አይደለም ያለው እሱ ትክክል ነው አለ። አስቡት፣ ጥምቀት ለድህነት አይደለም ያለው እሱ ትክክል ነው ያለው። ኢየሱስ ግን አዎ ጥምቀት ለድህነት ብሎ አስተምሯል ብሎ እያመነ ግን ትክክል ይሄ ትክክል ነው ብሎ ወደ ሰው ጠቆመ። ለዚህ ነው ፕሮቴስታንት በጣም ሰዎችን የሰው ተከታይ የሚያደርግ ከኢየሱስ ነጥሎ የሰው ተከታይ ያደርጋል የምንለው ለዚህ ነው። በቃ በግልጽ እያዩት መጽሐፍ ቅዱስ ላይም በቃ ሰው ነው የሚከተሉት። ፕሊዝ ፊታችሁን ወደ ክርስቶስ አዙሩ።
ወደ እግዚአብሔር አዙሩ። ዝም ብለን እዚህ ሚዲያ ላይ መተን ስንጣራ ስንለፈልፍ ምናምን ዝም ብሎ እንዲሁ አይደለም። የምርም ፊታችሁን ጌታ ኢየሱስን የምትወዱት ከሆነ ማለት ነው የምርም ወደ እርሱ ፊታችሁን እንድትመልሱ ነው። ከሰዎች ላይ ፊታችሁን አንስታችሁ ወደ እርሱ እንድትመልሱ ይሄ ትልቁ ማሳያችን ስለሆነ ማለት ነው። ስለዛ ላኩልኝ፣ ቪዲዮም ሰራበታለሁ ምናምን። ጌታ ነው የምንከተለው አለች ሊዱ። ነይ እስቲ ግቢ፣ ነይ ሊዱ ከቻልሽ ማለት ነው። ሊዱ ናት የምትገባው። እንዴት እሷ እድሜ ልኳን መማር ብቻ ነው እንዴት ዝምጣ እንጂ ምንድን ነው አይሻልም? መምህራኑን ሁሉ እያመጣች ትማር ነበረ። ትግባ እንጂ ትንሽ ዲፌንድ ታድርግ። ይመቻታል። መሳብ ሳይሆን እሷን መጉተት ነው። እስቲ ገመድ ነገር ወረደላት ወደታች። ሁሉም ዶክትሪን ይመቻታል። ሊዱ ችግር የለባትም። ጥምቀት ለድነትም ይመቻታል። አያድንም ሲምቦል ነውም ይመቻታል። ችግር የለባትም። ይሄ እኮ ነው ታዲያ ክርስቶስ ላይ ማዳበል ምናምን ብለው እኛን ለመውቀስ ይሞክራሉ እንጂ ታዲያ ክርስቶስ ላይ ማዳበልማ ይሄ ነው። ክርስቶስ ላይ እኮ ያላዳበሉት ሊቃውንት እኮ የላቸውም እነሱ። ሁሉም እኮ ነው ያዳበሉት እንዴ! በጣም የሚያስደንቅ አሁን ተቃራኒ የሆኑትን ማለት ነው። ኤኒዌይዝ ጌታ ኢየሱስን ሊዱ በአጭሩ ስነግሪሽ ጌታ ኢየሱስን እየተከተላችሁት አይደለም። በጣም በሚያሳዝን ሁኔታ ልትወጂው ትችላለሽ ኢየሱስን። እኔ አትወጂውም አላልኩም። የእግዚአብሔርን ቃል አትወጂምም አላልኩም። የእግዚአብሔርን መንግስት የማትናፍቂ ነሽ ምናምንም አላልኩም። ይህን ሁሉ ነገር ሊኖርሽ ይችላል። ግን በሚያሳዝን ሁኔታ ጌታ ኢየሱስን ሳይሆን የሆኑ ሰዎችን ነው እየተከተላችሁ ያላችሁት። ይኸው ልክ አሁን ይህን ልጅ እንደሰማሹ ማለት ነው እንዴ። ጌታ ኢየሱስ ምን እንዳስተማረ ከተናገራችሁ በኋላ ይህንን አስተምሯል ካለ በኋላ አንድ ሰው ግን ሌላ ሰው ነው የምከተለው ካለ በቃ ግልጽ ማሳያ እኮ ነው። ወንጌል ለጴንጤ ይሰበክ የሚለው አሁን ኮሜንቶቻችሁን እያዩ ነው። ይሄ እውነት ነው። ክርስቶስን ነው የምላችሁ። በጣም ነው የሚያስፈልገው። እንደ ቤተክርስቲያን በጣም ነው ኃላፊነት ያለባት። አንደኛ የራሷንም ልጆች በደንብ ማስታጠቅ አለባት። ሲቀጥል ግን ወንጌል የደረሳቸው መስሏቸው የተቀመጡ በጣም በርካታ ነፍሳት አሉ። እኔ ለእነሱ በጣም ሊደረስላቸው ይገባል ብዬ አስባለሁ። ወንጌል ዝም ብሎ እንደዚያው ኢየሱስ ስላሉ ብቻ ወንጌል ላይ የገባቸው የሚመስላቸው በጣም በርካታ ሰዎች አሉ። ኖ በፍጹም። ለኦንሊ ጂሰሱም ለጴንጤውም ለሌላውም እኔ በጣም ያስፈልጋል ብዬ አስባለሁ። አብዛኛው ሰው የሚከተለው ሰውን ነው እና ሰው እነሱ ላይ መሄድ አለብን ምናምን ልንጣራ ይገባል። ያ እኔ እኮ ግርም የሚለኝ ምናልባት ግን እዚህ ውስጥ ያላችሁ ፕሮቴስታንቶች ማለት ነው አረኛ እንደው ክርስቶስን ነው የምንከተለው የምትሉ ሰዎች ካላችሁ እስቲ ኑ ግቡ። አዎ ክርስቶስን ነው የምንከተለው ብላችሁ እኔ ነው በመጽሐፍ ቅዱስ ብቻ ኢየሱስን እየተከተላችሁ እንዳልሆናችሁ ይኸው ላሳያችሁ። እስቲ ኑ ግቡ። ጴንጤ ካለ ማለት ነው እዚህ ውስጥ ጴንጤ ሆኖ ግን ኢየሱስን ነው የምከተለው ከመጽሐፍ ቅዱስ ኢየሱስን እንደማልከተል እስቲ ያሳየኝ የሚል ሰው ካለ እስቲ ይግባ አለ። እስቲ ኑ ጴንጤዎች ይሁን ካሉ አስገባቸው። ኤምኬሲ ነኝ ብሏል አሁን የገባው ልጅ። ኦኬ እሺ፣ ኤምኬሲ ጴንጤ አይደሉም ግን ይሁን። እሺ ሰላም ላንተ ይሁን ወንድሜ ጃቤዝ። ይመስገን አምላክ። አይደለም አንድ ላይ ብቻህን አንድ አይደለም እየተባለ ስለሆነ ባይዘው ለኤፍሬም ብቻ ሳይሆን እዚህ ቅበት እምነት እንሰራለን ምናምን ለሚሉትም ማለት ነው። እሺ አንድ ነን ለሚሉት ምናልባት በጾታ ካልሆነ በስተቀር በምንም አንድ ለማይሆኑት ሼር አድርጉላቸውና ሲምጡና አንድነታቸውን ቢያሳዩን መልካም ነው። ናቱ ምን ትዛለሽ? በመሰረታዊ ነገር አንድ ነን ትዛለሽ? ያዴ በመሰረታዊ ነገር አንድ ነን። በመሰረታዊ ነገር አንድ ነን። በመሰረታዊ ሄሉን አትሱ ዮኒ ይወደዋል። ይሄን አነጋገር ከዛ ሲጨርስ እኛ እንደ ሳሙና ምርት አንድ አይደለንም ደግሞ ሲጨርስ ይብን እዛው ኮንሲስተንሲ የላቸውም እዛው ማለት ነው በአንድ ቪዲዮ። አረ የሚገርም ዞን ፕሮዎች ካላችሁ አንድ ቁጥር ላኩ። ስማ የሆነ ጊዜ ታስታውሳላችሁ አኬና ኤፍሬም ባለ ጊዜ ተወያዩት በስላሴ ተወላዲ መለኮት ወላዲ መለኮት አይባልም ምናምን የሚለው
9 ያደረገው ነው። ያ ትክክል። 9 መለኮትን ወላዲት ወላዲ አይባልም ተብሎ ስንት ጊዜ ከዛ ቤታቸው ከፍተው ምናምን ቀውጢ ሲያደርጉት አልነበር? በጣም በሚያሳዝን ሁኔታ ከስንት ጊዜ በኋላ ተምሮ መጥቷል። ተምሮ መጣ። እኔ በጣም ትልቅ ለውጥ ነው። አሁን የፈቃድ ነው የሚቀር። እሷም ተምራ ትመጣለህ። አለቅ ቻው። ወደ መዝገብ ቤት ትመለሳለህ ኤፍሬም። ያ እና ደግሞ ምንድነው መሰለህ ኤፍሬም ተሳስተሃል ከሚባል ጾታን ቀይር ይቀላል። ሊሞት ነው የሚደርሰው። ይዋዴ ጌታ ይባርከው። ጾታን ቀይራል። ጌታ ይባርከኝ እንዳይል ካላችሁ አንድ ቁጥር ጻፉ ፕሮቴስታንቶች። አፖሎ እንትን ላይ አቀበተ እምነት ላይ የሚሰሩ ሲባሉ ኪንግ ናታን መጣል አባቴ ሙት ይላል። ቪዲዮውን ላሳያችሁ። በቃ እስከዚያ እስኪገቡ አሳየን። እንዴት ናችሁ? እንዴት ናችሁ? ሰላም ነው ናት። አለን አለን። ይኸው በቃ ሳልፈልግ አስገባችሁኝ። አሁን በቃ አው ርዕሱ ነው እኮ ርዕሱ አንድ ናችሁ ሲባል አንተ ማያስችልህም አንድነትን ለመመስከር። እስኪ ሌላ ሰው የለምና እኔ ቢያንስ እስኪ እንትን ልመልስ ብዬ እኮ ነው። ይላል አንድ ናችሁ ወይ ፕሮዎች ምናምን ያላችሁት? በምን ባስተምሩ? አይ እኔ በሌላ መስሎኝ ነው። በዚህማ ሌላ ሰው አስገቡና ባሩኪ አንተ ቆይ ይሄንን ነገር ትናንት ገብተህ ለምን አልነግረውም ለኤፍሬም? አንቺ ዮኒ ለምንድን ነው ከላይ ባስተምሩ ብለሽ ጨምሪበት። አሁን እንደኔ ብዙ ሰው ይሳሳታል እንደዚህ እየገባ። ታዲያ ምን በማህበሬ ኑሮ እዚህ ይታወቃል እኮ አንድ ነው። አይ ለምሳሌ አሁን በጾታ ምናምን ከሆነ ወንዶቹ እንመሳሰላለን፣ ሴቶቹ ደግሞ ይመሳሰላሉ። እንደዛ ምናምን ከሆነ ብዬ እኮ ነው። ኧረ አንተ ተው። ይሄንን እውነት ይዘህ ታዲያ ለምንድን ነው ኤፍሬም ጋር ገብተህ የማትመሰክረው? እኔ መቼ እንለያያለን አልኩኝ። አረ በቃ ቻው፣ ደህና ዋሉ። ባሩኬ እንዴት ነሽ? ፓፓ ናቲ እንዴት ናችሁ? ዮኒ ሁላችሁም ሰላም ብያለሁኝ። ዮሐዴ ጠፍተሻል። አለሁ አባቴ። ደህና ነህ? አለሁልህ። በጣም ደህና ነኝ እግዚአብሔር ይመስገን። በቃ ሰላም ልበላችሁ ብዬ ነው። ዮኒ መልካም ጊዜ። ታቾኝ እሰማለሁ። እሺ ትናንት ኤፍሬም ባለ ጊዜ ጋር የነበራችሁ አንድ ነን ስትሉ የነበራችሁ ፕሮዎች ቁጥር መላክ ትችላላችሁ። አንድ ቁጥር ኢዮባ አንድ ነን። ዮሐዴም እንዳለች ሰማ። ኢዮባ ምን አለች? እኔ ከሁሉም ጋር ልወያይም ከኤፍሬም ጋር ብቻ አንተ ራስህ ከራስህ ጋር አንድ አይደለም ብዬ። እውነት ነው፣ ከራሱ ጋርማ አንድ አይደለም። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ዮባን ከታችም ያላችሁ ፓፓ እንዴት አለሽ? ብሩስኪ ፒስ ነው ይመስገን አምላክ። አለን ዮሐዴ ያሳየን የሚገባ ሰው እስኪመጣ። ጾታህን ነው ጾታህን አሳየኝ። ኧረ ትልቁ ላይ አድርገኝ። እሺ ያው እሱ ኤፍሬም ነው ስላልክ ከሱን ጀምርና ከዛ ባይዘዌ ሁሉንም ከራሳቸው ጋር እንዴት እንደሚለያዩ ምናምን ማሳየት ይቻላል። ቀለሜ፣ ቃሌ፣ ሌላም ካለ ስማቸውን ትጠቅሳላችሁ። እኔ ከራሳቸው ጋር እንዴት እንደሚለያዩ አሳያለሁ። ቻሌንጅ ነው። ስም ትጠራላችሁ ራንደም። አፖሎጂያ ማን ነው? አፖሎጂያ ብሎ የመጣው ደግሞ ማን ነበረ? ስሙ ጠፋብኝ። ከቃል ህይወት አማንሻ ነው ማለት ዮሐዴ ጻድቋ አብዱልቀድር በለኝ። አፖሎጃይዝ አድርግ መጀመሪያ ትምህርቱን አፖሎጃ ብለህ እሺ እንስማለን። አምላክ አንድ ነው። የሚወለድና ማይወለድ አምላክ የሚባል ነገር የለም።
ይወለድ የሚባል ማይወለድ የሚባል አምላክ ሁለት አምላክ የለም። አንድ አምላክ ነው ያለው። የአንድ አምላክ ማን ነው? አብ ወልድ መንፈስ ቅዱስ ይባላል። በአካል 3 በመለኮት 1። ማን ተወለደ ከድንግል ማርያም? ወልድ። ዴራንም ከድንግል ማርያም ተወለደ። ይሄ ወልድ አምላክ አይደለም? አምላክ ነው። ግን አምላክነቱ ከአብና ከመንፈስ ቅዱስ ጋር የተለየ አይደለም። ስለዚህ ያልተወለደ አምላክ አለ፣ የተወለደ አምላክ አለ አይባልም። እሺ ማርያም አምላክን ወለደች ብለህ ታምናለህ? ማርያም አምላክን ወለደች። እሺ ከዚህ ምን እንድትይዙ ነው? ከዚህ በፊት መለኮት ራሱ ወላዲ ተወላዲ ሰራጺ ተብሎ ይነገራል ወይ? ኦኬ በአምላክነት አምላክ ራሱ ወይም ደግሞ መለኮትነት ወላዲ ተወላዲ ሰራጺ ይባላል ወይ ሲባል ኦፍ ኮርስ አዎ ይባላል እያለ ሲከራከር ነበር። አሁን ደግሞ ይሄ ምን ተምሮ መጣ? መለኮትን ወይም ደግሞ አምላክነትን ወላዲ ተወላዲ ሰራጺ ተብሎ አይነገርም። ኦኬ አካልን የሚያሳይ ነው። ኦፍ ኮርስ ከሶስቱ አካላት አንዱ ወልድ ከድንግል ማርያም ተወልዷል እያለ ሲያብራራ ትመለከታላችሁ። ስለዚህ ምንድነው መለኮት ይወለዳል፣ ወላዲ ተወላዲ ሰራጺ ይባላል እያለ ሲከራከር ከርሞ አሁን ደግሞ ምንድነው መለኮት ተወላዲ ወይም አምላክነት መለኮትነት ተወላዲ ወላዲ ተብሎ አይነገርም ብሎ ማን እየተናገረ ነው? ኤፍሬም ማለት ነው። ኤፍሬም ይሄ አንድ አሳይቻቸዋለሁ። ከዛ ቀለሜ እንኳን ጨቅ ነው፣ ችግር የለውም። የተወሰነ ሂዱበትማ። የቀለሜ ደግሞ አሳያቸዋለሁ። ከዛ የአማንሻሉ፣ ከዛ ይቃሌ። እሺ ዋዲ፣ እስከዛ ግን ፕሮች ካላችሁ አንድ ቁጥር መላክ ትችላላችሁ። አንድ ቁጥር መጻፍ ትችላላችሁ። ደረጀ ፕሮ ነው። እኔ እንጃ ደረጀ ፕሮ ነው ወይ ብዬ ጽፌለት ነበር። ለጊዜው ፕሮቴስታንቶች ብቻ ነው ፕሮቴስታንቶች ፕሮ ስትል ወይ ግራ እንዳይገባ ፕሮቴስታንት ማለት ነው። ፕሮ ሌላ ምን ሊሆን ይችላል? ፒአርኦ ፕሮቴስታንት ብቻ ነው ትርጉሙ። ይቅርታ ግን ይሄን ፕሮቴስታንት ብቻ ነው። በቲክቶክ የስልክ መሸጥ የሚያስተዋውቁት 11 ፕሮ ሲሉ 11 ጴንጤ ለማለት ነው። መልስልና መልሳ አለ። ኧረ ናቱ ተው አቺ ናት። ስለ ስልክ ሲወራ አይደለም ስለ ዕቅበተ እምነት ሲትነው የተጠቀሰ ርዕስ አለ። ዝም ብለህ በቃ አንተ እንደሚሻል ከማታው በኋላ ጸባይ ተበላሽቷል፣ እናወራበታለን። እንዴ ምን ታመጣላችሁ ነው የሚመስለው ከማታው በኋላ። እሺ ደረጀ ግባ። ጴንጤ ካሉን ያው ተወርዳለህ ወንድማችን። እንደዛ ብል እንኳን አንተን አልልህም። ይዮባ አይዞ ካልሽ በቃ ነገሩ ያከተመለት ነው። እሱን እሺ የኤፍሬም ስላሴ ትምህርት ላይ እንመለሳለን። ደረጀ እንኳን ደህና መጣ። ይዮባ እንኳን ደህና ቆየኝ። ከየት ቤተ እምነት ነህ? እኔ ዮሐድንም አንተንም ሁላችሁንም ስለምወዳችሁ በጣም ይቅርታ። እያሾፍኩኝ አይደለም ግን በጣም ስለምወዳችሁ ነው። አጀማመር ራሱ ኦርቶዶክስ ነኝ። ኦርቶዶክስ ነኝ። ቃውዳት ይዘህ ነው የጀመርከው እንጂ ወዳችኋለሁ ብለህ ዝም እንድንል አረከነሽ። አዎ ጌታን ወይኔ በስማም ዮሐድንም አንተንም በቃ ማለት ሁሌ ለሚጠይቁኝ ሁሉ መልስ ስለምሰጠኝ ደግሞ አንተን ብዛት ለሚልኩልኝ ፕሮቴስታንቶች ሁሉ ያንተን ቪዲዮ ለምሳሌ ስለ ሃይማኖት በቅርብ የሰራኸውን ሁላ ልኬላችኋለሁ እና በጣም እኔ እንጃ በስመ አብ ለአብድ ነው ብቻ አላውቅም። በጣም ነው የምወዳችሁ የእውነት እግዚአብሔር ያክብርልን እና በጣም ስለምወዳችሁ ነው። እድሉን ለማግኘት ያው ከባድ ነው ታውቃላችሁ። ለዛ ነው እና እቺ እድል ስትገኝ ለማመስገን የገባሁት። ዮኒ ትለያለህ፣ ባሮኬም ናታኒምም ዮሐድ ነፍሴ በጣም ሁላችሁንም በጣም ነው የምወዳችሁ እና በቃ ለያዛችሁ እግዚአብሔር ያክብርልኝ። በጣም ጸጋውን ያብዛላችሁ፣ ከቤቱ አይለያችሁ፣ ፍጻሜ ነው ያሳምርላችሁ። አሜን 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 አሜን። ደረጀ እግዚአብሔር ያክብርልን። ወረዳው ራስ ይወርዳል። አመሰግናለሁ። እሺ ከዲር ዮሐድ አንተን ፈልጎ ይሆን ወንድማችን? ዮሐድ በሌላ አካውንት ነው ተሳስታል። ዮባ እሺ ከዲር ሰላም ነው? ይሰማል ወንድማችን ከዲር?
ወርዷል። ይሻለዋል። ኡስታዙን ሲያይ እኮ ነው ዘሎ የላከው እሱ። እሺ ዮሐዴን ከፍ አድርገው። በለጠ ለምንድን ነው የምልከው አንተ? ቀጥል ዮሐዴ። ኦኬ እሺ። የቀለሜ ደግሞ ስለ ይሄ ድህነት ይታጣል በስራ ምናምን አይነት የሚሉ ነገሮች ተናግሯል። እሱም አስፈላጊ ከሆነ ይመጣል። ግን በመዳን ይሄ በጥምቀት ዙሪያ ራሱ የተናገረውን ላሳያችሁ። ከነ ኤፍሬም ጋር ሲሆን እንዲህ ብሎ ነበረ። ስታንዳርችን ነው። ኦኬ አንተ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ጨምረህ እነዚህ ነገሮች ሁሉ ኤፍሬም በእምነት ብቻ ነው መዳን ብሎ የሚለውን የኛ የወንጌላውያን አማኞች ስታንዳችን ነው። ኦኬ አንተ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትንም ጨምረህ እነዚህ ነገሮች ሁሉ አብረው ሲካተቱ ነው አንድ ሰው መዳንን የሚያገኘው። ለምሳሌ ጥምቀትን ወይ ቅዱስ ቁርባንን። ኦኬ አሁን እዚህ ጋር እንደሰማችሁት ቀለሜ ምን አለ? እምነት ብቻ የሚለው የፕሮቴስታንት የመዳን መሰረታችን ስታንዳችን ነዋል። ስለዚህ እናንተ ኦርቶዶክሶች ደግሞ መዳን በምንድን ነው ብላችሁ ነው የምታምኑ? ኦኬ ለምሳሌ እምነት ብቻ ሳይሆን እምነትና ምን ለምሳሌ አለና ጥምቀትን ወይም ስጋና ደም ምናምን የሚሉ ሐሳቦች እንደዛ ብለህ ተወያይ እያለኝ ነው። ኦኬ ሌላ ጊዜ ከዚህ በፊትስ ምን ብሎ ተናግሮ ነበር? ያው የዚህንም እንስማውና እዛው ቀጥሎ የቀለሜ ስላለ ማለት መጠመቅ ይሆናል የዘላለም ሕይወት። ከዚህ የተለየ ካልኩሌሽን ጥምቀት እምነትን አይቀድም። አንድ ሰው ለመጠመቅ ማመን አለበት። ለማመን ስብከተ ወንጌል መስማት አለበት። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሳይሰማ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። ኦኬ ምን አለ? ሳይሰበክ አያምንም፣ ሳያምን አይጠመቅም፣ ሳይጠመቅ አይድንም። እሺ ቀጥል። መጽሐፍ ቅዱስ እንግዲህ በግልጽ አማርኛ የሚነግረን እንዳልኩ የጥምቀትን ስርዓት እኔ አላቃልልም። መጽሐፍ ቅዱስም እንደዛ እንድናቃልልና ሰው ሳይጠመቅ ዝም ብሎ መቀመጥ አለበት። ለመዳን ለመዳን እምነት ብቻ ነው ብዬ አልልም። ጥምቀትን ጭምር ጌታ ስለተናገረ የሚጠመቁ መጠመቅ አለባቸው። የሚጠመቁ ማለት አቤት ምን አለ? ሰምታችሁታል? እምነት ብቻ ነው ብዬ አልልም። ጌታ ያዘዘው ትእዛዝ ነው። ዝም ብዬ አላቃልልም። ያመኑ ሰዎች መጠመቅ አለባቸው ለመዳን ብዬ ነው የምለው። ይኸው ቀለሜ ራሱ። ስለዚህ አሁን ውይይቱ እንደው ከፕሮ ለፕሮማ በጣም ሰፊ ነው። በጣም ሰፊ ነው። በመወጋገዝ ደረጃ በመሰዳደብ ደረጃ ምናምን ነው ሊሆን የሚችለው። ይሄ ግን በራሳቸው አንድ ፐርሰን ራሱን ችሎ እኔ የሆነ አንድ ወጥ ትምህርት ያለኝ ብሎ ራሱ መወያየት እኔ ይከብዳል ባይ ነኝ። እና ይኸው የኤፍሬም ማነው ቀለሜ ይኸው አንድ ትምህርት ከዛ ስም ጥቀሱ እኛ እናወጣለን። ባለፈው ማነው ሲያሳይ የነበረው? ማንም ሰው ጌታ እሺ የካውንስሉ አረማ ዴፊኒሽን ማንም ሰው ጌታ ዮኒ ትከፍተዋለህ ወይስ ይሄን አሳይተን ትከፍተዋለህ? ሶሪ ክፈት። እሺ የካውንስሉ አርማ ትርጓሜ የመጀመሪያ አርማው እሺ ይሄ ነው የካውንስሉ አርማና ኦኬ በመጠን በሳይዝ በቅርጽ ምናምን አንድ አይደለምና ትርጓሜ አለው። ለምን እንደዚህ እንዳረጉት ማለት ነው። ኦኬ እሺ ትርጉም እሺ ቆይ ስለ መደቡ ማለት ነው። ከኋላ ያሉ የተለያዩ ቅርጾች ምናምን ያላቸው ማለት ነው። ስለ መደቡ ላይ ያሉ የተያያዙ ቅርጾች ይላል። የትኛው ማለት ነው? እዚህ ጋር መደቡ ላይ ያሉ የተያያዙ ቅርጾች ማለት አንዳንዱ ትሪያንግል ነው፣ አንዳንዱ ምንድነው ፒራሚድም የሚመስል ምናምን አይነት ነገር አለው ምናምን እና አንዱ ሰፊ ነው፣ አንዱ ጠባብ ነው ምናምን አይነት ነገር። እቺ አሁን በጣም ትንሽ ነች፣ እዚህ ጋር በጣም ሰፊ ነው ምናምን። ስለዚህ ምንድነው ይሄ የሚለውን ሲያብራሩ እሺ እንዲህ ይላል። የተያያዙ ቅርጾች የተለያየ እድሜ እና
የተለያየ እድሜ እና አስተምህሮ የተለያየ ምንና ምን እድሜና አስተምህሮ እሺ ያላቸው ቤተ እምነቶችና ህብረቶች የያዘ መሆኑን እኔ ካውንስላችሁ ራሱ አምኗል። ለምን አታምኑ? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ሰብስቦ የያዘ እንደሆነ ማሳያ ነው። በቃ አለቅ እኮ። በአስተምህሮ የተለያያችሁ ናችሁ፣ በእድሜ የተለያያችሁ ናችሁ እና በዚህም የተለያየ መሆኑ ማሳያ እንዲሆንልን ይኸው አርማችን ራሱ ይግለጽልን ብለን እንዲህ አድርገነዋል አሉ። በዚህ ራሱ ሞግታችኋለን። እዚህ ራሱ ሞግታችኋለን። አንድ ማስረጃ አቅርቡ። በቃ እሱን ዲፊት ማድረግ ነው እንደው የምናደርገው። ግቡና አንድ የሚያደርጋቸውን ዝም ብላችሁ ተናገሩና ከዛ በኋላ እሱን ማፍረስ ይሆናል ስራችን ማለት ነው። ቀጥያውን ፓፓ ዮ ጋይስ ይሰማል? ዮኒ ጀግናው ትሰማለህ? አይ ጀግናው አልሽ? አይ ጀግናው መጣሽ? እንዴት ነው? እንኳን ደህና ቆያችሁ። ማን ነው እያወራኝ ዋትስአፕ ላይ የሚገባብኝ? በጌታ እሺ። እና ምን ጉድ ነው የምታሳዩን? በፕሮቴስታንት ውስጥ በእድሜ እንደሚለያዩት ሁሉ በትምህርት የሚለያያሉ ነው የምትሉኝ? ራሳቸውን ያሉት አረኛ አይደልን? ኦኬ። እና ይኮና እናንተ የሰው ሃይማኖት እየተሳደባችሁ መስሉኝ። ራሳቸው ናቸው እንዴ? እና ላስቆም ይገባ እና ታዲያ እንዴ? እኔ እኮ የምር እየተሳደባችሁ ነው። ለካ ራሳቸው ናቸው። እርስ በርስ እየተቀጣቀጡ እኮ። ይሄ ከባድ እኮ ነው። በእድሜ ለምንለያየው በአስተምሮ ምን እንለያያለን እንዴ? ከባድ ነው። ማቤቴ እንዴ! በጣም ከባድ ነው። እኔ በኢየሱስ ላይ የሚለያያሉ ብዬ ነው ማምነው። ለነገሩ ኦኬ እኔ ላለው እንዴ ተወት እኔ አይደለም ይሄንም ለካ እነሱም እንደዛ ይላሉ። እስቲ ራሳቸውን ዶክመንታሪ ደግሞ አንዴ ቲቪውን ቀንሱ እስቲ ታዝንላቸዋለህ። አንተ ደግሞ እነሱ ይላሉ፣ አንተ ደግሞ ታዝንላቸዋለህ። እነሱ ሲሉ ዝም ብለህ ይመስለኛል ትላለህ። ረስቼው ነበር። እስቲ ና እስቲ በጌታ አውጡት እስቲ እሱንም ቪዲዮ እንዴ! ጥሩ ነው። በቃ እንደዚህ አንድ ነን ማለት ከጀመሩማ አሰየው። እቺን እንስማትና አሳያቸዋለሁ። እንመለስ ብለን አንድ የምንሄድበት ይሄንን ርዕስ እቺን እንስማትና አውጣዋል። ቢስ ይሄ በጣም አንድ ከመሆናቸው የተነሳ ኤርሚያስ የተናገረው ንግግር ነው። ማንም ሰው ጌታን ሲቀበል ከዚህ በፊትም ላደረኩት እንደ ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ መጽሐፍ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደረግም፣ እያደረኩም ነው። ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ የማስተምረው ማለት ነው። በትክክለኛ አብያተ ክርስቲያናት ገብተው እንዲጠመቁ ያ ማለት መካነ ኢየሱስ ትክክለኛ አይደለችም። የሚገርም ነው። በግልጽ እነሱ ያመኑትን እንግዲህ እኛ እናስተባብል ነገር ምን እናድርግ? እሺ የጴንጤ ጠላት ይሉናል። አሁን ይመጡና እናንተ ጴንጤን ስለምጠሉ ነው። የጴንጤ ጠላት ሲባል በነገራችን ላይ የትምህርቱ ይሄ የሐሰተኛ ትምህርቶች እና የትምህርቱ ጠላት እያሉን ከሆነ እኔ ፕራውድሊ ጠላት ነኝ። ባይዞ የትምህርቱ ከሆነ የሐሰተኛ አስተምህሮቹ ጠላት እያሉ ከሆነ ፕራውድ ጠላት ነኝ። በእግዚአብሔር ቃል ላይ የሚነሳሳ የትኛውንም ሀሳብ የስ ለማፍረስ የተዘጋጀን ሰዎች ነን። እንደ ጠላት አይተነው ማለት ነው። ሰዎቹን አይደለም፣ ሰዎቹን እንወዳቸዋለን ያው እንዳያጣማ። እሱ ደግሞ አሁንም ትምህርት ላይ ግን ለምሳሌ ጥምቀት አያድንም ለሚለው የጴንጤ ትምህርት ጥምቀት አያድንም ለሚለው ጠላቱ ነኝ እኔ። እና እኔ ብቻ ደግሞ አይደለም፣ ሙሉ ኦርቶዶክስ ጠላት ነው። በዓለም አቀፍ ደረጃ ያለው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብሎ ነው የሚነሳበት ሰው። ቅዱስ ቁርባን ላይም እንደዚሁ እና ሌሎች ነገሮች ላይም ለሚነሱ ጴንጤያዊ አይነት ትምህርቶች ለነሱ ጠላት ሊሆን ይችላሉ። ለእግዚአብሔር ቃል ወግኜ ማለት ነው፣ ከእግዚአብሔር ቃል ጋር ሆኜ እና ኤኒዌይስ ይሄ አንድ ናቸው ወይስ አይደሉም የሚለው ግን ራሳቸው ኮንፌስ ያደረጉት ነገር ስለሆነ ክርክር ውስጥ ራሱ አይከተም ማለት ነው።
እኔ እንትን ወዚህ እኮ ይሄ አንድ ነን ምናምን ብለው በጣም ለማጭበርበር የሚሞክሩ ሰዎች እኮ ባለፈው አሳዩዋቸው። ራሳቸው ፕሮቴስታንቶች ራሱ ምን እንደሚሏቸው እንደነዚህ አይነት ሰዎችን በቃ አትስሙ እስከ ማለት ደረጃ ድረስ ማለት ነው የደረሱት። እና እንደውም ዝም ብለህ ቆይ አይተው ነገሩ ምን ይሰራልናል በሚለው ዝም ብለን እንተው እንጂ አስፈላጊ ከሆነ ግን ዝም ብለህ አሹፋቸው ነገር እና ምንድነው ትልቁ ነገር ራሳቸው ፕሮቴስታንቶቹም ግን አሁን ኖርማል የተወሰነ እንደው ይሻላሉ የምትሏቸው ፕሮቴስታንቶች አይ እኛ አንድ ነን አላልንም አንልም ብሎ በግልጽ ደግሞ ሲናገሩ ደግሞ ይሰማሉ። እንደዛ ካሉ እሰየው በቃ አትሊስት አንድ አይደለን የሚሉና ከዛ በኋላ እነሱ ናቸው የሆነ ነገር ከተባለ እነዚህኞቹ ናቸው ይላሉ። ስለዚህ እነዛኞቹን ልንመታ እንችላለን። ከዛ ውጭ አንድ ነን የሚሉ ከሆነ ግን በራሳቸው ጅራፍ መግረፍ ነው። ካላችሁ ላኩ አንድ ቁጥር ፕሮቴስታንቶች የዛ ሰውዬ እንትን ነው የሚጋብዙ አንድ ነን አንተን አሁን ቅጭጭጭ ማድረግ ነው የሚለው አንድ አይጀግነው አትዩ አይጀግነው ኤርሚያስን አይጀግነው ምን አሁን ምንድን ነው እየጠበቃችሁ ያላችሁ? ፕሮቴስታንት ነው አንድ ነን ብሎ የሚያምን ፕሮቴስታንት ዮሐዴ የሆነ ነገር ሊያሳይ ነበር እንጂ ትልቁ ላይ አንድ ቁጥር ጻፉ የምትሉት እንጂ እነሱማ ትናንትና እንዳልኩ እዛ ኤፍሬም ጋር ቀኑ ሙሉ ስለነበሩና የካውንስሉን መግለጫ እያሳየ አንድ መሆናችንን ምናምን በዚህ ማሳየት ትችላላችሁ ሲላቸው ስለነበረ እሱም ካለ ከስርም የነበሩት ካሉ መጥተው እንዲያሳዩ እሱ ያላቸው። እሱ እንኳን የሚገባ አይኖርም። ግን ይህ እንትን እኮ ነው። ይሄ ሚዲያ ላይ እንደዚህ እናስተምራለን የሚሉት ፕሮቴስታንቲዝም እኮ በጣም ዋቴ ነው። ታች ላይ ያሉት በጣም ምስኪን ናቸው ምናምን፣ ብዙዎቹ ፕሮቴስታንቶች የሆነ ጥሩ ናቸው ምናምን። ያው በዙሪያችን ያሉትን ስናይ እነዚህ በቃ ያለ ውሸት ጴንጤ አይቀጥልም የተባለ ምን ነበር የምትሉት እስልምና ላይ ዮሐዴ ዊዳውን ላይ ምንድነው ኢስላም ዳይ ኢስላም ዳይ ይሄ ነገር ጴንጤ ላይም ታዲያ እያየኸው አይደለም? ይሄን ነገር ዝም ብለህ ስታየው አየ ነው እንጂ እና አስቸጋሪ ነው። ሂዱበት በቃ የሆነ ራስን እስኪያተልግ ይሄ ታፕ ሁለት ምታሳይ መስሎኝ እኮ ላሳይ እሱ ያሳይ። አንተ ራስን ከፍ አድርግና ሁለታችሁ ከላይ ሆኑና አንተ ላይ ታፕታፕ እያደረጉ እሱ ደግሞ ያሳይ በጎን። አንተ ምግብህን ታፕታፕ አድርግ እስከዚያ። ወይም ደግሞ ቀለል ልናድርገው እንደ ርዕሱን አንድ ሰው ከራሱ ጋር ራሱ አንድ አይደለም በሚለው ኧረ በስመ አብ እናቅልለው ብለህ ታከብድበታለህ እንደ ህይወቱ አንተ በጌታ ገብቷችኋል ጋይስ? አሁን በፕሮቴስታንት ውስጥ ያለን ቤተ እምነቶች አንድ ነን እያሉ ነው እንግዲህ ሲናገሩ የምንሰማውና ተውት፣ የተለያዩ ቸርቾችን ተዋቸውና አንድ ግለሰብ ዝም ብለን ብቻ እንምረጥና ከነሱ ውስጥ ነው እሱ ራሱ ከራሱ ጋር አንድ አይደለም። አንዱ ግለሰብ ብቻውን ማን ነበር? የሆነ ጊዜ ላይ እኮ ብቻህን ባቢሎን ብለነው ነበር። ማን ነበር? ራሱ ኤፍሬም አልከው። አንተ ነህ እኮ ያልከው። አንተማ ብቻህን ባቢሎን ነህ አልከው። ኤፍሬም ነው እንደዛ ብለን ነበረው አኩቻን ያልከው ሳይገባታል። እና ከባድ ነው እንትኑ ነገሩን ግን እንዲረዱ አሳያቸው ፕሊስ። እስቲ አሁን ምንድነው የሆነ የጥምቀት ላይ ምናምን ያልከኝ ይሁን ይሄው አሁን አሳያለሁ። ያዲ ያሳየና አንድ ሰው ምን ያህል ከራሱ ጋር ራሱ እንደሚጣላ ማየት ይቻላል። እሺ አሁን ያው ካውንስሉ እንትን በማድረግ ነበረ አንድ ነን ምናምን ሲል የነበረው ስለተባለ ደግሞ የካውንስሉ መግለጫ ነው አንድ የሚያደርገን ሲባል ስለነበረ አንቀጽ 4 ላይ ካውንስሉ ማለት ነው የሚናገረው እንዲህ ብሎ ይናገራል። የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያዊቱ የሐዋርያት ቤተክርስቲያን እምነት ነው ይሉና ስለዚህ አለ የወንጌል አማኞች ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን ምን አሉ? ኦኬ አማኞች የወንጌል አማኞች ማለት ነው። ጥንታውያኑ ታሪካውያኑ የቤተ ክርስቲያን ጉባኤያት ያወጧቸውን የሐዋርያት፣ የኒቅያ፣ የአትናቴዎስ እና የኬልቄዶን እምነት መግለጫዎች ተቀብለው በየዘመኑ የተነሱ ተሐድሶአውያን ወደ ቀደመው መጽሐፍ ቅዱሳዊ እምነትና አስተምሮ ለመመለስ ያደረጉትን ጥረቶች አካትተው የቆሙ ናቸው ይላል። ወል አሁን ምንድነው ቻሌንጁ? የምር እነዚህ የሐዋርያት የኒቅያ እና የአትናቴዎስ እና የኬልቄዶን የእምነት መግለጫዎችን ትቀበላላችሁ ወይ ነው? ኦኬ እነዚህ የእምነት መግለጫዎችን ትቀበላላችሁ?
የምትቀበሉ ከሆነ ባይዞ ጥምቀት ለድህነት ብላችሁ ትጨርሳላችሁ። ምክንያቱ የእምነት መግለጫ ራሱ ቆይ አንዴ ላሳያችሁ። ራሳቸው የሚጽፉት ማለት ነው እንደዚህ ልክ ይሄ ከዚህ ካቴኪዝም የተወሰደ ነው የሚመስለው አጻጻፋቸው እና እነሱም እንደዛ ብለው ነው የሚያምኑት። የመካነ ኢየሱስ የእምነት መግለጫ እነዚህን የእምነት መግለጫዎችን በሚገባ እንቀበላለን ይሉና ኒቅያው ላይ ላሳያችሁ። የአትናቴዎስ ላይ በስራቸው እንደሚፈረድ ምናምን ይናገራል። እሺ የኒቅያ የእምነት መግለጫ ብለው የሚያስቀምጡትን ላሳያችሁ። ያው ይሄ የመካነ ኢየሱስ በተፈጥሮ ዙም ሆነ። እሺ ያው ይሄ እንዴት ነበር ማሳያችሁ? እስቲ ርዕሱን ትንሽ ዞር አድርገው አንተ ሰውዬ። ይታያል እኮ ዮሐዴ በደንብ ይሄ ይታያል። የኢትዮጵያ እንዴ ዝቃረቁት እኮ መሬት የኢትዮጵያ ቤተክርስቲያን መካነ ኢየሱስ የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች። ይታያል ቀርታ። እሺ በጣም ጥሩ። ስለዚህ ምን ይላሉ እዚህ ጋር 5.2 የሚታያችሁ ከሆነ ቤተ ክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተ ክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች። ሊትራሊ ከዚህ የወሰዱት ይመስላል። እሺ ከዚህ ከወሰዱት እዚህ የኒቅያ የእምነት መግለጫ የሚለው ላይ የኒቅያ የእምነት መግለጫ የሚለው ላይ ላሳያችሁ። እሺ እንዲህ ይላሉ። በአንዲት የሁሉም በሆነች ቅድስት የሐዋርያት ቤተክርስቲያን አምናለሁ ካለ በኋላ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ። የምን የኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ይላል። ይህንን ትቀበላላችሁ ወይ ነው? ኦኬ ትቀበላላችሁ ወይ? የአትናቴዎስ የእምነት መግለጫ ደግሞ ላሳያችሁ። እዛ የአትናቴዎስ የእምነት መግለጫ እሺ የአትናቴዎስ የእምነት መግለጫ ብለው የሚያምኑት ደግሞ ምን እንደሚል ላሳያችሁ። የኦግስበርግን እንትሆና የአትናቴዎስ አንዴ እሺ ቆይ ይቅርታ አንዴ ላውጣው ብዬ ነው። እሺ እሺ ያው ሶሪ በጣም ይሄው እዚህ ጋር ምን ይላል? ሶስተኛው የእምነት መግለጫ ይልና የአትናቴዎስ ማለት ነው። ይሄው የቅዱስ አትናቴዎስ ይላል የእምነት መግለጫ። እሺ እዚህ ደግሞ ምን ይላል? እስቲ እዚህ ጋር የሚታያቸው ከሆነ እሺ ከ36 ጀምሮ እርሱ ለድህነታችን ሲል መከራ የተቀበለ ወደ ሲኦል የወረደ ከሙታን የተነሳ ወደ ሰማይ የወጣ በአብ ቀኝ የተቀመጠ በሕያዋንና በሙታን ሊፈርድ ከዚያ የሚመለስ በመምጣቱ ጊዜም እሺ መጀመሪያ ዳግም የሚመለሰው ለፍርድ ነው የሚለውን ያስይዛል። እዚህ በመምጣቱ ሚልና ጊዜ ሰዎች ሁሉ በስጋ ተነስተው ስለ ስራቸው መልስ ይሰጣሉ ይላል። ስለምን? ስለ ስራቸው መልስ ይሰጣሉ። ኦኬ መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩም ወደ ዘላለም እሳት ይገባሉ ይላል። ምን የሰሩ? መልካም የሰሩ መልካም ስራ በዘላለማዊ ድህነት ላይ ኦኬ ልክ ማቴዎስ ወንጌል ምዕራፍ 25 ላይ እንዳለው ማለት ነው። መልካም የሰሩ ኦኬ ያመኑ ብቻ ሳይሆን መልካም የሰሩ ወደ ዘላለም ሕይወት፣ ክፉ የሰሩ ደግሞ ክፋትን የሰሩ ኃጢአትን ያደረጉ ወደ ዘላለም እሳት ይገባሉ ይልና ይህ እውነተኛ የክርስትና እምነት ነው። ይህን የማያምንና አጥብቆ የማይይዝ ሊድን ይችላል? አይችልም። ሊድን አይችልም። 4 ነጥብ እንዲህ ብለው ያምናሉ። የአትናቴዎስ የእምነት መግለጫ እስኪ የምትቀበሉ ከሆነ ግቡና አሳዩን።
ቃልዮት ያሰማልን። ዮሐዴ ካላችሁ አንድ ቁጥር እየጻፋችሁ ፕሮቴስታንቶች አሁን ዮሐዴ ያለውንም የአትናቴዎስን የእምነት መግለጫ የምትቀበሉ ከሆነ ያው የካውንስሉ የእምነት መግለጫ ላይ ስለሚል ማለት ነው እንቀበላለን ስለሚል የምትቀበሉ ከሆነ እሱንም ገብታችሁ ማሳየት ትችላላችሁ። እንዴት ናቸው ወንድሞቼ? ሰላም ብያለሁኝ። እኔ ልውረድ። ቆይ አንድ ቁጥር እየጻፉ ያሉ አሉ። ሰላም ብያለሁ። እንዴት ነህ? ተቀመጥ። ቆይ ናቱ ተመልሼ እመጣለሁ። አንዲት ነገር አድርጌ ልምጣ። የሆነች ነገር ያው አለ ቦታ ቋቂ ቦታ አለ ቴሌግራም ላይ አቡ ላይ አንድ ሄጄበት ልምጣ። እሺ ተመልሰና እሺ እዮባ ወይ ዮሐዴ ባሩክ ሚልኩ ካሉ አስገቡ ፕሮቴስታንት። እሺ አሳየን ቪዲዮ እስከዛ ፓፓንደ ዲያቆን እስኪ ሰላም ቪዲዮ ቀጥይ ባሩክ። እሺ አይ ሰላም ይበሉንና ከዛ አንቺ ቪዲዮን አሳየን እስከዛ እና መግባት የምትፈልጉ አንደን የምትሉ ቀደም ዮሐዴ ባሳየችውም እንዲሁም በቃ አንደን ብላችሁ የምትሉ ካላችሁ አንድ ቁጥር ትጽፋላችሁ ማለት ነው። እነሱ ከመጡ እናስቀድማቸዋለን፣ ችግር የለውም። አንድ ቁጥር እየጻፋለ አንድ ልጅ አለ ተስፉ የጌታ የሚል እስኪ ይግባና ይኸውሽ ኢንቫይት አድርጌያለሁና ዲያቆን ሰላም በሉ። ዲያቆን እስኪያስ እንዴት አደራችሁ? ላይም ታችም ያላችሁ ሰዎች ባሮኬ ዮኒ እዮባ ዮሐዴ ቃልዮት ያሰማልን። ተስፋ እንዴት አላችሁ? ሁላችሁም ሰላም ናችሁ ወይ? ቀጥለዋለሁ። እዮባ መልእክቱ ደርሶኛል፣ ግን በምን እንደማገኝ ስላላወቅኩ ነው። አንተም ፍለጋ ነው የገባሁት። እኔ ነው ዲያቆን ያ አንድ የሆነ ቴክስት ደርሶኛል። አለበለዚያ ወይ ፎርጅድ አካውንት በአንተ ስም ተከፍቷል ማለት ነው። ወይ እኔ አልጻፍኩም ዲያቆን። ኦኬ እሺ ዲያቆን እሺ። አሁን ማሳያችሁ ቅድም እኔም አኬም ባነሳ ነው ላይ አንድ ሰው አይደለም ፕሮቴስታንት እንዳጠቃላይ አንድ ሰው ከራሱ ጋር ራሱ ምን አይነት የሐሳብ ልዩነት እንዳለውና ከራሱ ጋር ራሱ አንድ እንዳልሆነ ማሳያው ይሄ አንደኛው ቪዲዮ ነው። ተመልከቱ። ይሄንን ጥምቀት ከድህነት ጋር የተነጣጠረ አይደለም ነው የሚለው። የተለያየ ነው ወይ ደግሞ ድህነት ባለበት ጥምቀትም ሊገባ አይገባው ምናምን የሚል አይነት ሐሳብ በቃ ዝም ብሎ ስርዓት ብቻ ነው ምናምን የሚል ሐሳብ የትኛውም ፕሮቴስታንት ቸርች ውስጥ ወይ ደግሞ ፕሮቴስታንት ሙቭመንት ውስጥ ያለ ዲኖሚኔሽን ውስጥ ልታገኝ አትችልም። ሶ ጥምቀትና ድህነት ክሎዝሊ አሶሺየትድ ናቸው፣ በጣም የተቆራኙ ነገሮች ናቸው። ምክንያቱ ደግሞ ምንድነው? መጽሐፍ ቅዱስ ሲናገር ያመነ የተጠመቀም ይድናል በማለት ይናገራል አይደለ? እሱ ብቻ ደግሞ አይደለም። ሐዋርያው ጴጥሮስም ሲናገር ምን አለ? እንግዲህ ጥምቀት ምሳሌውን አሁን ያደነና ሲል ወደ እግዚአብሔር የበጎ ሕሊና ልመና ነው እንጂ የሰውነትን እድፍ ማስወገድ አይደለም ማለት። ስለዚህ ጥምቀትን የመጀመሪያው ክፍለ ዘመን እንዴት ነበረ ሲያሙት የነበረው ወር ደግሞ ስለ ጥምቀት ምንድነው ሲያስቡ የነበረው የሚለውን ነገር ማየት ያስፈልጋል። መጽሐፍ ቅዱሳዊ እንትኑን ብቻ ነው የምሰጠው፣ መጽሐፍ ቅዱሳዊ የሆነውን ቤዝ ብቻ ነው የምሰጠው። ሶ ሐዋርያው ጴጥሮስ ይህን ሲናገር ምን እያለ ነው ስንል ወደ እግዚአብሔር በጎ ሕሊና ምን አይነት ልመና? እሱም በክርስቶስ ትንሣኤ አለ። በክርስቶስ ትንሣኤ ያመኑ ሰዎች ወደ እግዚአብሔር የበጎ ሕሊና ልመና ያደርጋሉ በጥምቀት በኩል። ምክንያቱም ጥምቀትና ንስሐ ለመጀመሪያው ክፍለ ዘመን ክርስቲያኖች ተነጣጥለው የሚታዩ ነገሮች አይደሉም። ንስሐ የሚገባ ሰው መጀመሪያ የክርስቶስን ትእዛዝ በመፈጸም ነው የሚጀምረው። ለምሳሌ ንስሐ ለአንተ ምንድን ነው? እንደሰማችሁት ነው። አሁን ይህንን ጥምቀት ከድህነት ጋር ፈጽሞ የተነጣጠለ አይደለም። ጭራሽ ምን አለ እንዲህ ብሎ የሚያምን ፕሮቴስታንት ራሱ የለም አለ እንጂ ሁሉም ሰው በቃ ጥምቀት መሰረታዊ ነገር እንደሆነ አድርጎ ያስተምራል የሚልን ሐሳብ ነው ያስጨበጠው። ምን አይነት ውሸት ነው! ባህላዊ በጌታ ስሙት። አሁን ደግሞ ራሱ ልጁን ደግሞ ስሙት። ጥምቀት ምን ማለት እንደሆነ ሲናገር የኃጢአት ስርየትን መጽሐፍ ቅዱስ ጸሐፊያን የኃጢአት ስርየትን ሲያስቡ ሁልጊዜ እያሰቡ የሚናገሩት የኢየሱስ ክርስቶስን ቤዞታዊ ስራ ነው እንጂ ጥምቀትን ጉዳይ አይደለም። የነ ጴጥሮስ ይመስላል በኢየሱስ ክርስቶስ ስም ተጠመቁ የሚለው ማለት ነው። አገባቡን አልደግመውም። ቅድም አንተ ያልከው በጣም የሚያረካ ሐሳብ ስለሆነ ማለት ነው ኃጢአታችሁ ይሰረይ ዘንድ የሚለው እነዚህን ፖይንቶች ስናነሳ ጥምቀት ለቤተ ክርስቲያን እጅግ በጣም አስፈላጊ የሆነው ጌታ ኢየሱስ ክርስቶስ የሰጠው ስርዓት ነው። ነገር ግን ወደዚህ ቤተ ክርስቲያን አካልነት የገባ በእምነት ወደዚህ አካልነት የገባ ሰው የሚመሰክርበት
ከቤተክርስቲያን ጋር የሚተባበርበት ከክርስቶስ ጋር የሚተባበርበት ስርዓት እንጂ ለድነት የሚያደርገው ነገር እንደሆነ አይናገርም ማለት ነው። ሌሎችንም በደንብ በጣም በቂ በሆነ መንገድ አንስታቸዋልና ይሄንን ነው ማለት የምንችለው ብዬ አስባለሁ። ነገር እንዳላረዝም ማለት እንደሰማችሁት ነው። አሁን ደግሞ ለድህነት የሚሆን ነገር አይደለም። ጌታ የመሰረተው ስርዓት የሚተባበርበት ነው። ለዛ ነው አንድ ሰው ከራሱ ጋር ራሱን አንድ አይደለም የምንለውና ካላችሁ ግቡ፣ ቃሌም ራስ ካለ ግባ። የሆነ ሰዓት ላይ ሁላ ዮኒዬ እንደዚህ ብሎ የሚያስተምር ካለ እንደውም ለኔ አምጡልኝ ከኔ ጋር አገናኙ ምናምን ብሎ ነበር አይደል? ያው እንግዲህ ለቃሌ ያው ቃሌን ጠርተንለታል። ተነጋገሩ ትላለህ። አንድ ቁጥር ጻፉ እስኪ ለማንኛውም ባህላዊ ውሸት። እሺ አንድ ቁጥር ጻፉ። በቲክቶክ መንደር ላይ እና እንዳጠቃላይ ፕሮቴስታንቶች ሲፎክሩ እምነታችንን የትም ነው የምናብራራው ምናምን እያሉ ይፎክሩ ነበርና ይሄው እንደምታዩት ቲክቶክ ላይ ኑ እምነታችሁን አብራሩ፣ ኑ ውሸታችሁን የተናገራችሁት ብለን ስንል ማስረጃ ይዘን የሚመጣ ፕሮቴስታንት ጠፍቷልና ፕሮቴስታንቲዝም እያበቃለት ነው ለሚለው ግልጽ ማሳያ ይመስለኛል አይደል? በትክክል ይገባ። አይ ቲንክ ይሄንን ርብርቦሽ የሚያደርጉት አንድ ላይ ሲሰበሰቡ ነው እንጂ ለየብቻቸው በትምህርት ሲወጡ በተአምር አንድ አይሆንም። አውሽ የትናንት የማማዬ የጊፍት ስጦታ ቪዲዮ ያለው ሰው ቢኖር እንዴት አንድ እንዳልሆኑ ኢቭን ለሰው ያላቸው አመለካከትም አንድ አይደለም እና ፓፓ አለ የማማዬ ጊፍት ስጦታ ሰጠችና ከወንድሞቿ ጋር መጽሐፍ ቅዱስ ተበርዟል የሚለውን ተቀበላለች ያሉበት የሆነ ቦታ አይስክሪም ነው የሰጠችው። ማስረጃ ላቅርብ ተብሎ ቀዝቀዝበን ነበር ሐሳቡ እና እንደዛ ናቸውና ትልቁ ነገር ትናንት ይሁን ዛሬም ደምረው ሲጠይቃቸው ነበር በኤፍሬም ትምህርተ ሥላሴ ላይና ወደሱ ብትመለሱ በጣም ደስ ይላል። ዮሐዲ አለ ናቱ ዮሐዲ አውሩ ያላወራችሁ ሰው እስኪመጣ አልመጡ። በቃ ሌሎች ቪዲዮዎችን እያሳየን ትላለ አለው። ድምጽ ይሰማል? አዎ ይሰማል። ሰላም ልበላችሁ ሌላው ይቀር እና ምንድነው እንትን ትዝ እያለኝ ነበረ ዘፍጥረት ምዕራፍ 11 ላይ ነው ሳንበተን ስማችንን እናስጠራው ያሉት ምንድነው ባቢሎናውያን ማለት ነው። ልክ እንደሚበተኑ ሲያውቁ ሳንበተን ስማችንን እናስጠራው አይነት ወከባ ያለ ይመስለኛል ሰሞኑንና መፈራረሳችን አይቀርም። ግን ሳንፈራረስ በፊት እንደ የሆነ ነገር እንስራ ይመስላል የሰሞኑ ዘመቻ የሰሞኑ ድርቅናና እሱን እያሰብኩ ነበር እንደውም ሰሞኑን ያው ምክንያቱም ፍጥጥ ያለ ትምህርት ፊት ለፊት የተቀመጠ ትምህርትን እንግዲህ ከክህደት በስተቀር ምን ይባላል? እንደዛ ነው እየሆነብኝ ያለው ሰሞኑን። ደግሞ ሚስጥራትን የማይቀበሉ ሰዎች አሁን ሰሞኑን ያለው ሁኔታ በጣም እየደረቁ ሲሄዱ ወደ ኖስቲሲዝም ታች እየሄዱ ወይም ወደ የጌታና የኢየሱስ ክርስቶስን ስርዓት እንደው ከዚህ ዓለም ስርዓት አውጥቶ እንደው ኢሉዥን የማይጨበጥ ዝም ብሎ ዝርው ነገር ብትን ሀሳብ ብቻ የማድረግ ነገርና ቃል ስጋ የሆነ የሚለውንም በኋላ ወደ መካድ እንዳይሄድ አስፈሪ የሚመስል ነገር አለ። እንግዲህ እግዚአብሔር ያስብልን ነው። ሌላ ምን እንላለን? እሱን ለማለት ነው። እሺ ናቲ ዮሐዲስ አለ ዮኒ አንድ ይቀጥሉ መጣሽ። እሺ በቃ ወይ ቪዲዮ ላሳያችሁና ባሩኪ ካሉ አስገባሽ። እሺ አንድ ቁጥር አይ ቲንክ እንትናችሁ ላይ ስልካችሁ በተን ከሌለው ኪቦርዱ ላይ አንድ ቁጥር ከሌለ ምናልባት ሁለት መጻፍ ትችላላችሁ። ፕሮዎች ሁለት ቁጥር መጻፍም ትችላላችሁ። ይታያል ይታያል። ፓፓ ማን ላይ ነውና አንድ ሰው ከአንድ ሰው ጋር ከራሱ ጋር ምን ያህል ልዩነት እንዳለው ማሳያ ነው። እኔ
እንደ ተሐድሷዊ መጥምቃዊ ወንድም ከወንድሞቼ ጋር ከክርስቲያኖች ጋር ሰብሰብ ብዬ ወይኑንና ህብስቱን ሳነሳ የክርስቶስን ስጋና ደም ነው እየተቀበልኩ ያለሁት፣ ምልክት አይደለም እየተቀበልኩ ያለሁት። ይህንን ኦርቶዶክስ ጋር ቻሌንጅ ስለመደራረግ አይደለም አውቀው፣ ኦልሬዲ ያ ትራዲሽን ያስቀመጠልኝ ነገር ስላለና መጽሐፍ ቅዱስም ያንን ስለሚናገር ነው። አማን ለምሳሌ አሁን አንተ ሚስጥራትን ታምናለህ? እንደ እግዚአብሔር ቃል የሆኑትን እንደ እግዚአብሔር አሁን ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ኖ ኢትስ ሪሜምበራንስ ነው። አሁን የቀደሙን ጥያቄ ዴፊኒሽን የምትላትን ተውና እስቲ ቅዱስ ቃሉን ገልጠህ ይኸው ይሄ ተላልፏል፣ ስጋ ደሙ የሚለው አማናዊ ተብሎ ተላልፏል የሚል አሳየኝ ከመጽሐፉ ነው ወይስ ኪፕራንና ጀሮምን ነው የምጠቅስልኝ? የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ። የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም። አንተ ታምናለህ እንዴ አማናዊ ስጋና ደም ነው ብለህ ሲጀምር? ክርስቶስ አማናዊ ነው አማናዊ አላለም። አውጣና አብራራ። እኔ እኮ ከመጽሐፍ ቅዱስ ፈልጌያለሁ። የባቢሎን አሰራር ነው ይሄ። ባቢሎን የሚለውን ስም ስያሜ ለመጀመሪያ ጊዜ የት ነው የተመለከታችሁት? ቲክቶክ ላይ ብለህ ትመልሰዋለህ። ፕሮቴስታንት በቃ እንደዚህ ነው። እና አንድ ቁጥር መጻፍም አልቻሉ፣ ሁለትም አልቻሉ። እሺ ስልካችሁ ያለውን የፈለጋችሁትን ቁጥር ጻፉ፣ እሱን ሊጽፉ አልቻሉ። ሰው ልዩነት እንዳላቸው ያውቃሉ ማለት ነው። አንድ እንዳልሆኑ ይረዱታል ማለት ነው። ይሄ ምንም ጥያቄ የለውም። ተውትና በዲኖሚኔሽን ደረጃ አይደለም አንዱ ሰው እንኳን አንድ አይደለም። በሐሳብ ደረጃ ይኸው ልክ እንደዚህ እርስ በርስ ይወያያል። አንዱ ከአንዱ ጋር ዲቤት ያደርጋል። ልክ እንዳሁን እንዳየነው አንዱ ሰው ሁለት አይነት ሐሳብ ይናገራል። አረ ሁለት አይደለም እንደውም ተከታትሎ ላደል ቢገኙላ ሌላም ታሪክ ሊያወራም ይችላልና መግባት የምትችሉ ካላችሁና አንድ ቁጥር ጽፋችሁ እምነታችሁን ማብራራት የምትችሉ ካላችሁ ግቡ። ከሌላችሁ ግን በቃ እንደነን ያላችሁ ማውራት እዚህ ጋር ያሉትን ምስኪን ፕሮቴስታንቶችን ለመሸወድና እንደው ለመያዝ ለማታለል ለማቆያ የሚጠቀሟት ቃል እንደሆነ ከስራ ያላችሁ የምትሰሙ ፕሮቴስታንቶች እንግዲህ አውቃችሁ ተረድታችሁ የምር በሰዎች ከመነዳት ይልቅ የምር ማንበብ፣ የቀደመችዋን ቤተክርስቲያን መመልከት፣ መጽሐፍ ቅዱስን በደንብ ማየት፣ የክርስቶስን ቃል መቀበል ምናምን ነገር መልመድ ይኖርባችኋል። ለምን በክርስቶስ ትምህርት ለማይኖር አምላክ የለውም ነው የሚለው ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ እንኳን አሉት ይላል። በቃ ጌታ ያስተማረውን ትምህርት እንኳን ሚስጥራትን ራሱ ያስተማረውን ራሱ ያዘዘውን እንኳን የሚክድ ነው ፕሮቴስታንት። ስለዚህ የት ነው ያለሁት? ምንድነው እያረኩ ያለሁት? የሰዎችን ሐሳብ የሆነ ከል የሚባል ሰው መስርቶት በከል ሐሳብ እየተጓዝኩ ነው ወይስ በመጽሐፍ ቅዱስ ሐሳብ የሚለውን ነገር በደንብ አድርጋችሁ ልታጤኑ ይገባል ማለት ነው። ስለዚህ በቻላችሁት መጠን በሰው ሐሳብ ከመጫን የሰውንም ሐሳብ ከመያዝ ወታችሁን ትልትሉ ይገባል። እንደዛ አድርጉ። እግዚአብሔር ይርዳችሁ። በተረፈ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ